ካለ አይደለ ይሄ ጉስቁልናው ምናምን ኖ ሁለቱንም ነው የኦግስቲንን ማለት ሁለቱንም ነው የሚሉት እዚህ ጋር ሁለቱንም ነው እሱን ፓርት እስኪ ድገመው ሁለቱንም የሚሉበት ሁለቱም ወደ አዳም ዝርያዎች ከትውልድ ወደ ትውልድ ተላልፈዋል ሁለቱም ሲሉ አንድ የአዳም ያይሰራውና እንደገና በአዳም ምክንያት የመጣው ማለታቸው ይሄው ጥንታ አብሶ ይሄውም የመጀመሪያው በደል ወይም ኃጢአት የተባለው በዘር የተላለፈውን በሰው ልጆች ላይ የሚገኘውን የኃጢአት ሁኔታ የሚያመለክት ቢሆንም የኃጢአት ውጤትና ዋጋ የሆኑትን ፍዳና ሞት መርገምና ስጋና መርገመ ነፍስን እንዲሁም የስጋ ምኞትና የአይን አምሮት ምድራዊ መከራና የሰይጣን ፈተና አይለዩትም። የመጀመሪያው ሰው አዳም የፈጸመው በደልና የደረሰበት መርገም በሁለቱም አይለያዩም። ሁለቱም ወደ አዳም ዝርያዎች ከትውልድ ወደ ትውልድ ተላልፈዋል አለ። ይሄው እዚህ ጋርም እኮ ይጽፉታል እዚህ ላይ ታች ስትሄድ ደግሞ የአዳም ኃጢአትና መርገም ለሁሉም ሰው እንደደረሰ ይላል። ይሄው የአዳም ኃጢአት እና መርገም ካሜራው አይታይም። ካሜራው አይታይም እንዴ? አይታይ ለኔ አይታይ። አሁን ይታይ። እሺ ይሄ እዚህ ጋር ተናገሩ መጀመሪያ ሁለቱም ብለው ያሉት ማለት ነው። እታች እንደገና ይወርዱና ደግሞ የአዳም ኃጢአትና መርገም ለሁሉም ሰው እንደደረሰ የጌታም ጽድቅና በረከት ለሁሉም መድረሱን እንደ ቃሉ ትክክለኛ ትርጓሜ እናምናለን። ዲንጎ የሚለው ይናር ተደሩ አስቼ እንትን ላይ ታምረ ማርያም ይነበብና እንትን ይባላል። አባ ሚካኤል አባ ገብርኤል በሚባሉ በእኛ ወልድ በጌትነቱ እስኪመጣ ድረስ ፈጽመን አወገዝን ይባላል እና እኛ ደግሞ በአባ በራ ስልጣን ፈጽመን አወገዝን ብለናል። ቆይ ሌላም አለ። አንድ እንትን ላሳያችሁ። እሺ አንድ መጽሐፍ ላሳያችሁ። ይሄንኑ ጥንታ አብሶ በሌላ መጽሐፍ ላሳያችሁ። እሺ ሌላም አለ ስል ብሏል ማለት ሌላም አለ ስል የሚለውን ተግባራዊ የሚያደርግ አንድ የማታውን ቪዲዮ ብታሳይ የዶክተሩንም አሳየዋል። ፒዲኤፎቹ አሉ። የዶክተሩንም አሳያችሁ። እሺ እልካለሁ። ይኸውላችሁ በሚስጥረ ጥምቀት የሚገኝ ጸጋ ይሉና በሚስጥረ ጥምቀት የውርስ ኃጢአትና ከጥምቀት በፊት የተሰሩ ኃጢአቶች ሁሉ ይሰረያሉ ይላል። ይኸው በሚስጥረ ጥምቀት የውርስ ኃጢአትና ከጥምቀት በፊት የተሰሩ ኃጢአቶች ይሰረያሉ። ከጥምቀት በፊት የተሰሩ ኃጢአቶች ይሰረያሉ ካለ ይሄ እየተናገረ ያለው ለትልቅ ሰው ነው ማለት ነው። አይ እኚህ ሰው እኮ ለትልቅ ሰው ነው ያሉት የምትለኝ ከሆነ ይኸውላ እመጣልሃለሁ። ቀጥሎ ደግሞ ያለውን ስለ ሕፃናት ይኸው ጥምቀተ ሕፃናት ይልና ለሕፃናት ጥምቀት ያስፈለገበት ምክንያት የጥንተ አብሶ ውርስ ስላለባቸው ከዚያ ለማንጻት እንዲችሉ ነው ይላል። ይሰማል? ፌዝ ታች ያለው ግን እኮ እነሱ ሕፃናት ኃጢአት አለባቸው አይለባቸውም አይባልም። ኦር ያምናል። እዛ ቤት ባቢሎን ነው የምንለው ይሄንን ነው። ምክንያቱም ይኸውላችሁ አሁን ባቢሎን መሆናቸውን በአንድ ሰው ጽሑፍ ላሳያችሁ። ይኸው በማን በዚህ ታዋቂው ሰው ይኸውና በቃ ቢቸግረው ምርመራ ሲያደርግ ይሄ ሰው ቸገረውና ይሄውና ይሄው ሁሉ የምታዩት በጥንተ አብሶ ላይ የተለያየ ሀሳብ ያላችሁ ሰዎች ናቸው። ኤቢ ያነበበው መጽሐፍ ማለት ነው ጋይስ። እሺ ቀጥል። ይሄው እዚህ ጋር ጥንታ የኝም ሰው ጽሑፍ አለ። አባ መልከ ጻድቅም አሉ። እዚህ ምን ይላል? ጥንተ አብሶ ትርጓሜ
ውጤትና ድምሳሴ ይላል። አለባት የለባትም የሚሉ ቡድኖች አሉ። አይ ታቀቧል የሚሉ አሉ ነው አልታቀበም የሚል ይባላሉ። በአንጻሃና በአቀባ የእርስ በእርስ ክርክር መካከል የሚሰነዘሩ ያልተስማሙኝ አባባሎችም አሉ ይላል። ይሄ ሰውዬ እዛ ቤት ነፍሴ ይላል ይላችሁ አንድ እውነትን እንደምትፈልግ ኦርቶዶክሳዊ አድርጋችሁ ምን በሉኝ ይላል ቁጠሩልኝ እውነትን እየፈለግኩ ነው ይላል። ይሄ ጸሐፊ ማን ነው? አማን ነጸረ ማለት ነው። አማን ነጸረን የሚያክል እንኳን እዛ ረፍት አላገኝም። ለምን ቢባል ቤተክርስቲያኒቱ አንድ ወጥ የሆነ ልጆቿ መተው ንገሪን ሲሏት ይሄ ነው ብላ የምትለው ጽሁፍ የላትም። ይሄ ነው እንግዲህ። ከዛ የዶክተሩን አሰማችኋለሁ። ማሰማት ልቀጥል ወይስ ሰው ይሄድ? ቀጥል አንተ ጨርስና ወደ ሌላ ሰው መምህር በአማን ካላረፉ ማን ሊያርፍ ነው? ግራ ገባኝ። መምህር በአማን ነጸረ ካላረፉ ማን ሊያርፍ ነው? ለማን እኮ እኛ ግራ ገብቶናል እኮ። አሁን ይሄን ስሙ። ነገረ መለኮት ሊቅ ነበረ። ማን? ሐዲሳትም ያወቀ የተማረ ነበረ። ማን ነበረ? ግን ከሂፖ ጳጳስ ከነበረው ስሙ እዚህ ጋር ይሄን ሰው ጋራ ፔላጊዮስ በዘመኑ ነገረ መለኮት ሊቅ ነበረ። ሐዲሳትም ያወቀ የተማረ ነበረ። በተለይ ግን ከሂፖ ጳጳስ ከነበረው ከአውግስጢኖስ ጋራ በመገናኘት ስለ ውርስ ኃጢአት ላይ ተከራክረዋል። በጽሁፍም ተከራክረዋል። መጨረሻ ፔላጊዮስ እንግዲህ በትምህርቱ ውግዘት ተወግዟል። ደርሶበታል በትምህርቱ ማለት ነው። እንግዲህ አውግስጢኖስ የተወገዘው ምንድን ነበር ታዲያ? እስከሱ ጋር ሲከራከር ቅድስት ድንግልን ግን ለይቶ ነው የተከራከረው። እቺ እንኳን ያንቺ ነህ ጨርሶ የወርሳደት የሚባል የለም ነበር የሚለው ፔላጊዮስ ማለት ነው። በዚህ ስህተት ትምህርቱ ይኸው እዚህ ጋር ያዙልኝ። በስህተት ትምህርቱ ልብ አድርጉ። በ416 እና በ418 በካርቴጅ የተደረገውን ነው እየተናገረ ያለው። ይህንን እንቀበላለን እያለ ነው ቤተክርስቲያኒቷ። ማን? የቤተክርስቲያኒቷ ቱባ የሚባለው ዶክተር። ይቀጥልልኝ። እና በሮም ተወገዘ። በ431 ላይ ከነ ንስጥሮስ ሲወገዝ በጣም ጥሩ። በንስጥሮስ በ431 ደግሞ በኤፌሶን ጉባኤ ቅድም እኛ ሰዎች በተናገሩት ላይ ኤፌሶንን ደግሞ ቤተክርስቲያኒቱ በቄርሎስ የሚመራ ነው ብላ እንደ ዋና ነገር የምትቀበለው ነው። በ431 ላይ የተወገዘው ማን ነው? በአንቀጽ 4 ላይ ተወግዟል። ሴላሲ ነው ማና የሚባለው የሱ እሱንና የንስጥሮስን ትምህርት የሚያስተምር የሚቀበል ካህን ውግዝ ነው ተብሎ ማለት እዚህ ልጨርሰው ተወግዟል። እንግዲህ የውርስ ኃጢአት መኖሩን ለካደው ፔላጊዮስ ወይም ለፔላጊያን የውርስ ኃጢአት መኖሩን ለካደው ለፔላጊያን ይሰማል። አኬ አንተ ስሙ ጠፍቷል እያልክ ነው ሰሞኑን። ይሄው መምህር ግን የተወገዘው የካደው ብሎ እየተናገረ ነው ያለው። እስቲ ይቀጥሉ። የውርስ ኃጢአት እንደነበረ ብዙ ማስረጃዎች ጽፏል። የእሱ መጽሐፍት ስናነብ አለ። ዮሐንስ እኔ ደረሰብኝን ደግሞ ተው አንተ እንቀጥላለን በኋላ። በሉ ቀጥሉ እንግዲህ እኔ ጨርሻለሁ። አኬ ይሰማል ግን እሺ ተባረክ። እቺኛው አቀመም ናት፣ ታሪክ ናት። በጣም ጥሩ ነገር አምጥታለች። እሺ ጆና ቅድም ብትናገር ብለህ ነው የወጣኸውና የምትቀጥለው ነገር ካለ የምትጨምረው ነገር ካለ እስቲ ሁሉንም ብሎታል እኮ ራሱ አሪፍ ነው። ብቻ የሆነ ሰው ሲከራከርለት ነበር ለፔላጊዮስ። እንግዲህ ለመናፍቁ ፔላጊዮስ ጥብቅናም የቆሙ ነበሩ ከኦርቶዶክስ ወገኖቻችን። ለምን ከተባለ ይሄው የኦሪጂናል ሲን ጉዳይ ነው። በቃ በቤተክርስቲያኑ ውስጥ የተነሳው ልዩነት አለ። ኢቭን በኦሪየንታል ኦርቶዶክስ ላይ እነዚህ አሃዚ ቤተክርስቲያናት ላይ ብቻ አይደለም፣ ራሱ የቤተክርስቲያኗ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ራሱ
በሊቃውንት ደረጃ ስምምነት እንደሌለ ነው እና ማን በነጸረ ሲናገሩ የነበሩት ማለት ነው። ቅድም ሲነበብ እንደሰማችሁት እና ዶግማቲክ በሆኑ ነገሮች ላይ ኢሹዎች ላይ ልዩነት አለ ነው በቃ ባጭሩ። በጥምቀት አንድ አይደላችሁም ሲሉ አልነበረ እስከዛሬ? ይሄው በጥምቀት አንድ አይደሉም እነሱ። የኦሪጂናል ሲን አለ ይወረሳል፣ ኢንሄሪታንስ ኦፍ ሲን አለ ብለው የሚያምኑ ህፃናትን የሚያጠምቁት ለኃጢአት ስርየት ብለው ነው። ቀጥታ ከዛ ከአዳም የወረሱት የኃጢአት ስርየት ስላለ እነሱን እናጠምቃለን ብለው ነው እንትን የሚሉት የሚናገሩት። ሌሎቹ ጋር ደግሞ ስትመጡ ኦሪጂናል ሲን ወይም ደግሞ የኃጢአት አይወረስም ብለው የሚናገሩት ጋር ስትመጡ ያው ለህፃናት ሲሆን ያን ነገር እንትን አያደርጉትም፣ ክሌም አያደርጉትም። እና ልዩነቱ እዚሁ ራሱ ግልጽ በሆነ ሁኔታ የተመለከት ነው። ስለዚህ ዶግማቲክ በሆኑ ኢሹዎች ላይ ራሱ ልዩነት እንዳለ ነው አሁን ከሊቃውንቶቻቸው እየተረዳን ያለ ነው። እና እስቲ አንድ ነን የሚል ሰው ካለ ይምጣና እንግዲህ እንመልከተው ነው። ሌላ ምን ይባላል? ያ በጣም ቢግ ክሌም ነው ጋይስ። ጥምቀት ላይ ራሱ አንድ አይደላችሁ የሚለው በቃ ያው አጨብጭበናል። ለዚህ ያው ተጫዋብጠን ማለት ነው። ከታች አቤል የሚባል ልጅ ውሸት ምናምን እያለ ነው። ያው ኢንቫይት አድርጌ ያለው መግባት ይችላላችሁ። እስቲ አንድ ናቸው እናንተ ቢሎን ያዲ ሶሪ ቀጥይ። በጌታ እራት ላይ ራሱ አንድ አይደሉም። ሌላ ጊዜ ያሳያችኋለሁ። አንድ ነገር ያሳያችኋለሁ። ቆይ እንትን ምንድነው ያለው ዋኬ ቃስ እያልክ እንትን በል ምናምን ብለዋል። እንትን ላለን በደንብ እናነሳቸዋለን እንዳይበዛባቸው ግን። እሺ ያዲ ዶዙን ቀነስ አድርገው ጆና፣ ቀስ ቀስ እያልክ ብትሰድ ይሻላል። በአንዴማ ይከብዳል። እሺ ዳኒ እንዴት ነህ? ዶክተር ሰላም እንዴት ነሽ ያዲ? የተወደዳችሁ ወገኖች ሰላማችሁ ይብዛ። ደስ የሚል ነገር ነው። ሾርት ተርም የሆነ የኦሪጂናል ሲን ላይ የተመለከተ አቋም ለውጥ አድርጌያለሁ። ከዛ በኋላ መለሳለሁ። ይሄ አሁን ፊት ለፊታችን ያለው ኢሹ እስኪፈታ ድረስ I hope you understand. yes we do. እሺ ኤኒ ታይም አንተ ሬዲ ስትሆን ለረስ ነው። ኤቢና ካኑን ጨምሩት አላችሁ። አይ ቲንክ ሰዓት ስለሄደ 5 ሰዓት ተኩል ሆኗል። በቃ ያጠናቀቀን እንሂድ። ኤቢ ጨምረው ካለ ከዛ ካኑ ከዛ ኤፋ አንተ ጨምረውን ጨምርና በማጠናቀቅ ጥሩ ለኤፊና ጆናታን እንደው ሪፍሌክት እንዲያደርጉበት የምፈልገው አንድ ሀሳብ አለ። የበአማን ነጸረ መጽሐፍ ላይም ቴብል ላይ ያስቀምጦታል። እነማን ጥንተ አብሶን ኦግስቲኒያን የሆነውን ጥንተ አብስቶ ይቀበላሉ፣ እነማን ደግሞ አይቀበሉም የሚለውም በሰንጠረዥ በቴብል አስቀምጦታል። ለምሳሌ ኮፕቲክ ትቀበላለች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ዝንባሌ ያላቸው ብሎ ከጠቀሳት ኮፕቲክ አቡነ መልከጼዴቅ ይቀበላሉ ተብሎ ካቶሊኮች ተጠቅሰዋል። ጥምቀት ለኃጢአት መደምሰስ ነው ብለው የሚቀበሉ ካቶሊክን ይጨምራል፣ ኮፕቲክን ይጨምራል። ከዛ አባ መልከጼዴቅ እና ቅድም የጠቀስኩላችሁ ሞገስ የሚባሉ የኤርትራዊ ስኮላር አሁን ኮንሲስተንትሊ አንዳንድ በነገራችን ላይ ጊዜ ስለሌለ ነው እንጂ ለምሳሌ የመጋቢ ሐዲስ ስቡህ አዳምጤ የሚባሉ የቅዱስ ጳውሎስ መንፈሳዊ ኮሌጅ አስተማሪ የጴጥሮስ ኮሜንተሪ ማብራሪያ የጻፉበት ላይ ሮሜ ምዕራፍ 5 ቁጥር 12ን ከ11 ጀምሮ በተለይ ሲያብራሩ
አዳምና ሔዋን ኃጢአትን ከጀመሩት በኋላ ልጆቻቸው የተለያየ ኃጢአትን ሰርተዋልና በኃጢአት የመጣው ሞት ተከተላቸው የሚል እናገኛለን። ከዛ ደግሞ የአዳምና የሔዋን ኃጢአት ልጆቻቸውንና የልጅ ልጆቻቸውን ሁሉ አስቀጥቷል ይላል። ቅጣትን፣ ፔናሊቲን፣ ፐኒሽመንትን፣ ጊልትን እንደዚህ አይነት ነገር ኮሜንተሪ ጽፈዋል። ብዙ የእነሱን ምሁራን ስራዎች ስናወጣ ይሄ ነገር ይታያል። 2 አይነት 3 አይነት ነገር እናገኛለን። ዝም ብላችሁ ግን የሆነ ከርሰሪ ሪቪው ብታረጉ አንድ የሆነ ኮንሲስተንት የሆነ ነገር አይቻለሁ። ምንድነው ያ ነገር? የውርስ ኃጢአትን የሚቀበሉ ኦልሞስት ሁሉም የሚባሉ ትራዲሽኖች ኮፕቲክን ጨምሮ የተወሰኑ እንደውም አንድ መጽሐፍ ላይ ራሽያ እና አንድ ሌላ ኦርቶዶክስንም ይጠቅሳል። ሉትራንን ጨምሮ ካቶሊኮችን ጨምሮ ኦሪጂናል ሲንን ጊልቱን ጨምሮ ትራንስሚት ተላልፏል ብሎ የሚያምኑ ሰዎች ኮንሲስተንትሊ የህፃናትን ጥምቀት ከኃጢአት ስርየት ጋር አያይዘው የናይሲያን ክሪድንም ኮንሲስተንትሊ ክሌም ያደርጋሉ። አሁን እኔ ኦርቶዶክስ ላይ ስሜት ያልሰጠኝ ነገር ናይሲያን ክሪድን ለኃጢአት ስርየት ብለው ጥምቀትን እዛ ጋ ያለውን ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን ብለው ህፃናትን የሚያጠምቁ ሆነው ህፃናት ደግሞ ኃጢአት የለባቸውም ብለው ኦሪጂናል ሲንን ጊልትን በደልን አቮይድ አድርገው ይሄ ሎጂካሊ ራሱ በጣም ፋላሲ ኢንኮንሲስተንት የሆነ እርስ በርሱ የሚጋጭ ሀሳብ አይሆንም ወይ ነው የኔ ጥያቄ። ጆናታን ትንሽ ኤክስፕሌን ብታደርገው። ይህንን እኮ አንስተን የሆነ ሰው ጠይቀን ነበርና ኤክሴፕሽናል ኬዝ ወይም ደግሞ ኤክስትራኦርዲናሪ ሰርከምስታንስ ውስጥ እንደምናየው በዛ ውስጥ ነው የምናስገባቸው የሚልን ሀሳብ ያስቀምጣሉ። ያው ናይሲኖ ኮንስታንቲኖፕል ክሪድ ላይ እንዴ ይቅርታ አንዴ ይቅርታ ጀናት ይሄ ሁሉ ሚሊየን የህፃናት ጥምቀት ኤክሴፕሽናል ኬዝ ነው የምትለኝ? እሱን አይደለ እንዴ? ኤክሴፕሽናል ኬዙ ራሱ ኤክሴፕሽናል ነው ባይዘቡ ኤክሴፕሽናል በዚህ አይነት ደረጃ ኤክሴፕሽናል ኬዝ ተብሎ ሲቀመጥ አይቻላል። አልሰማውም እንዳትል ኤቢ ይቀጣል። በእውነት አልሰማው። 98% ሁሉ በኤክሴፕሽናል ኬዝ ነው እንዴ ሄዳ ነው እንዴ? እንደ አይምሮ መምተኛ እኮ ኤክሴፕሽን አለው አለ እኮ አኪ። አልሰማውም። አሰማሃለሁ። ቆይ እሺ ቀጥሉ። አሰማሃለሁ፣ ችግር የለም። እና ምን ልፈልጌ ነው ለኤክሴፕሽናል ኬዝ ኤክሴፕሽናል ያመጡ ሰዎች አሉ ነው በዚህ ጉዳይ ላይ። ግን በኦሪጂናል ሲን የሚያምኑ ላይክ ኮፕቲክ ኦርቶዶክስ ቅድም ያነበብነው ፖፕ ሽኖዳ መጽሐፋቸው ላይ አስቀምጠውታል። ለኃጢአት ስርየት የሚለውን ከአዳም ኢንሄሪትድ የሆነውን ያንን ሲን ለማንጻት ከዛ ለመዳን ነው የተጠመቁት ብለው ያስቀምጣሉ እሳቸው። እና ለኃጢአት ስርየት ብለው ያምናሉ። ምን የሚሉት ቅድም አንተ እንደ ካቴጎራይዝድ እንዳደረጋቸው በኦሪጂናል ሲን የሚያምኑት እንዳለ ያንን ነገር ቢያነሱት ምንም ችግር የለም ለነሱ። ለምን ህፃናትም ራሱ በዛ በኦሪጂናል ሲን ውስጥ ስላሉ እነሱ የሚጠመቁት ከዛ ከኦሪጂናል ሲን ከመጣባቸው ወይም ደግሞ ከተላለፈባቸው ያንን ኃጢአት ከዛ መርገም ለመንጻት ነው ብለው ነው እንትን የሚሉት። ግን ይህንን ኦሪጂናል ሲን የለም ብለው ለሚያምኑ ወይም ደግሞ አይተላለፍም ብለው ለሚያምኑት ግን በጣም ትልቅ ጥያቄ ይሆናል ብዬ አስባለሁ እንደኔ። ተሰምቷል አይደል? ተሰምቷል ጆና። ሰምቻለሁ። ቀጥሉ። ያ ሜቢ ሰው ስለገባ
ከምደግም ብዬ ነው። እስቲ አዲ እንትን በይንና አዳም ዌልካም ብለናል። ያዲ ቀጥይሽ። እሺ አይ ቲንክ ካኑ ሊናገር ነው መሰለኝ። ካኑ አንተ ቀጥል። ለትልቁ ላድርገህ። አይ ትንሽ ይሄን እንኳን አውት ኦፍ ቶፒክ ነው ላይ እንደዚህ ብሎ በየመሃሉ አውት ኦፍ ቶፒክ እንትን እንበልና ከዛ ወደ ቶፒኩ እንመለሳለን። መጽሐፈ ኪዳን ማለት የኪዳን ጸሎታቸው ነው። የኦርቶዶክስ ሁልጊዜ በጠዋት እና በሌሊት የሚያደርሱት ኪዳን አለ እና በመጽሐፈ ኪዳን ማብራሪያቸው ላይ እንዲህ ይላል። አንዱን ፕልስቴ ወዲህ ያመጡታል፣ ሶስተኛ እግዚአብሔር ዘብርሃናት ይለዋል ምናምን ይልና አዲስ አማኝ የተገኘ የሆነ እንደሆነ 3 ዓመት አስተምረው ማለት የአዲስ አማኝ ደግሞ ካቴኪዝም መርህ ነው። ይሄ መጽሐፈ ኪዳን የሚለው በብዛት የካቴኪዝም የድሮ የካቴኪዝም መርህ ነው ማለት ይቻላል። የኦርቶዶክስ ቤተክርስቲያን ጣዖት ሲያመልክ ኃጢአት ሲሰራ የነበረ ሰይጣን የለቀቀው እንደሆነ ጸጥ ያደርገዋል፣ ያለቀቀው እንደሆነ አይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋ ያስደፍቀዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት ይላል። መላልሰው ያጥምቁት እና ደጋግሞ ያጥምቁት ነው ጥምቀት። ደጋግሙት ጥምቀት መድገምን ማለት ነው የሚያስተምረው። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት። ጸጥ ሲል ፍጹም ጥምቀት ያጥምቁት። ቦዘይቤ ታሪክ እንደሚለው ማለት ነው። ቦዘይቤ ታሪክ ማለት በግዕዝኛ ታሪክ እንደሚለው ዲያቆን ከወደኋላ እየመጣ ይህንን እየደገመ 40 ቀን ሙሉ መላልሶ ያጥምቀው ይላል እና ድጋሚ ጥምቀት የሚባልም አለ ለማለት ነው። በመጽሐፈ ኪዳናቸው ነው። በነገራችን ላይ ይሄ ዲና የማይደረግ መጽሐፋቸው ነው፣ የአምልኮ መጽሐፋቸው ነው እና የጥምቀት ድግምጋሚም አለው ለማለት ነው። ቀጥይ ያዲ ለፋን ነው። ቴንኪዩ ከቶፒክ ስላስወጣን። አዳም ሻርዲ እንደደህና ነህ ወይ? ያዲ ሰላም ብያለሁ። እንደምን አለሽ? እንዴት ወደድሽ እህታችን? እግዚአብሔር ይመስገን። ጥያቄ ኖሮህ ነው ወይስ ሀሳብ ለመስጠት ነው? ጥያቄ አለኝ። ጥያቄ ምንድን ነው? የካቶሊክ ማን ነው የኮፕቲክ ቤተክርስቲያን ጊልት እንወርሳለን ብላ የምታስተምርበት አስተምሮ አላት ወይ? የምታውቁት እናንተ ጊልት ከአንዱ ፐርሰን ወደ ሌላው ፐርሰን ይተላለፋል ብላ የምታምንበት የምታውቁት አለ ወይ? ከዛ በፊት አዳም ሰምተሃል እስካሁን እንትን ያለውን ያወራናቸውን ምናምን ወይስ? እኔ ስገባ ያው የካቶሊክ ቤተክርስቲያን የኮፕቲክ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የተለየ የጥምቀት አስተምሮ እንዳላት ሰዎች ሲናገሩ ነበርና ይህ ውሸት መሆኑን ለማሳወቅ ነው። አንድ አይነት ነው። እነሱም ኢፌክት ኦፍ ኦሪጂናል ሲን ብሎ የሚያምኑ ኦሪጂናል ሲን ይላሉ፣ ግን ኢፌክቱን ነው ኦሪጂናል ሲን የሚሉት። እኛ ጋም እንደዛው ኢፌክቱን ድቀተ ባህሪ ብለን ነው የምናምነው። የተለየ ነገር የለም። ግን የምታውቁት ኢፌክት ያሉበት አለ ማስረጃ ኢፌክት ነው ምናምን ያሉበት ላይክ ዘ ወርድ ኢፌክት ማለት ከዚህ በፊት እኮ ለጥፌ ነበረ እንትን ላይ የኮፕቲክ ቤተክርስቲያን የምታምነውን በዚህ ጉዳይ ላይ በቀጥታ ህፃናቱ ከአዳም በቀጥታ ጊልቱን ስለ ጊልቱ አይደለም የሚጠመቁት ብላ የተናገረችበትን ለጥፌ ነበር። ኖ ዘ ወርድ ኢፌክት ያልከው አለ ወይ? ምን ላይ ነው ያለው? ካቴኪዝም ላይ ነው ኢፌክት ስትል እስቲ ኢፌክት የሚለው ቃል ያው ኢፌክት ማለት በኦሪጂናል ሲን የመጣብንን ነገር አለ አይደል? ስለሱ ነው የሚጠመቁት ብላ ነው ዘ ኮንሲኩዌንስ ማለት ነው። እኮ እሺ፣ ቅድም ማለት ነው
የአማን ነጸረን ጠቅሰናል። አማን ነጸረን የምታውቀው ይመስለኛል። አይ ቲንክ አለን እሱ ታውቀዋለህ? አደም አማን ነጸረን እሱ ልዩነት እንዳለ አስቀምጧል። ምን እንዳለ ልዩነት እንዳለ አስቀምጧል። ልዩነት እንዳለ በኢትዮጵያ ኦሪየንታል ቤተክርስቲያን በሊቃውንቷና የግብፅ ወንድሞች ምናምን ብሎ ልዩነት እንዳለ አስቀምጧል። እሱ እናሳየው ወይስ እንዴት እናድርግ? ደግሞ የሚያሳየም እሱ ምንም ሊል ይችላል። እሱ የጻፈው ነገር ይኖራል። ነገር ግን አንተ እንድታሳየኝ የምፈልገው ጊልት ብላ ታምናለች ወይ የሚለው ጊልት ከአንዱ ሰው ወደ ሌላ ሰው ያ ጊልት ካላሉ እኛም ጋር ከጊልት በስተቀር ሌላው ድቀተ ባህሪ በሙሉ እንዳለ እናምናለን። ድቀተ ባህሪ ሳይሆን አሁን ጊልት እኮ ምንድን ነው? ፐርሰናል ጊልት እና ኢምፐርሰናል ጊልት አለ። እሱ ላይ እንመጣለን። ቅድም የሚያነሳ ነው ምንድን ነው ኮፕቲክ ካቴኪዝም ላይ ቴዎድሮስ ማላቲ ሲጠቅሰው ኦሪጂናል ሲንን ዲስከስ ሲያደርግ ኦገስቲንን ነው የሚጠቅሰው። የኮፕቲኩ ካቴኪዝም ማለት ለማዘር ቸርች በቃ ለእናንተ ኦገስቲንን ነው የሚያነሳው። ስለዚህ ጊልት ስንል ኢምፐርሰናል የሆነን ጊልት ነው የምናነሳው። ከዛ ደግሞ ኢኒኩዊቲን ሲንን እናነሳለን ማለት ነው። ናት ኦንሊ ዘ ኮንሲኩዌንስ ኦፍ ሲን በት የአዳም ሲን ራሱ ለዲሴንደንቱ ተላልፏል የሚለውን ማለት ነው። አማን ነጸረ ደግሞ የእናንተ ቴዎሎጂያን ነው። አንድ በቃ በጣም ፕሮሚነንት የሆነ ቴዎሎጂያን ነው። አሁን ከኑ የሚያሳየን መጽሐፍ አለ። አማን ነጸረ ቅድም ምንድን ነው ያለው? የግብፅ ወንድሞች ከኛ የተለየ ናቸው ብሎ ልዩነቱን አስቀምጧል። አንድ እንዳደላችሁ ማለት ነው። ስለዚህ ግልት የሚል ቃል ቀጥታ መቀመጡ ሳይሆን ጀስት ልዩነት አለ የሚለውን እኔ እስከማውቀው ድረስ ልዩነት የለም በዚህ መረዳት ላይ። እነሱ ግልት በአንድ ጊዜ ልናገር፣ አንተ ተናገር ካለ ቀጥል። እሺ በመጀመሪያ ደረጃ በኮፕቲክም ቤተክርስቲያን በእኛም ቤተክርስቲያን ኢቨን በኢስተርን ኦርቶዶክስ ቤተክርስቲያን ሶስቱም አብያተ ክርስቲያናት ኢቨን የኤሲሪያን ቸርች አሁን ላይ ደግሞ አሁንም የካቶሊክ ቤተክርስቲያን ራሱ አሁን ላይ ጠቅላላ የጥንታዊ አብያተ ክርስቲያናት በሙሉ ጊልቱን የአዳም ጊልት እንወርሳለን የሚለውን አስተምሮ በሙሉ ዲክላይን ያደርጋሉ። ግን ኢፌክቱ እኛ ጋር አለ ብለው ያምናሉ። ኢፌክቱ ኦሪጂናል ሲን ብለው ይጠሩታል። ኢፌክቱን ኦሪጂናል ሲን ብለው ይጠራሉ። በእኛ ቤተክርስቲያን ደግሞ ለጥንቃቄ ሲባል እንትኑን ቃሉን አንጠቀመውም። እኛ ኦሪጂናል ሲን የሚለውን ነገር በቀጥታ ኃጢአቱን ወርሰዋል የሚለ መረዳት እንዳይኖር ማለት ነው። ግን እኛ ምን ብለን እንገልጸዋለን? እኛ ድቀተ ባህሪ ብለን እንገልጸዋለን። ኦኬ የቃላት ልዩነት አለባችሁ የሚል ከሆነ ፋይን፣ የቃላት ልዩነት ሊኖር ይችላል። ግን በመረዳት ደረጃ የእኛም ቤተክርስቲያን ኮፕቲክም የኛ ቤተክርስቲያን ነች። በአረብኛ ቋንቋ ትናገር እንጂ የኛ ቤተክርስቲያን ነች። ግን የካቶሊክ ቤተክርስቲያን የኢስተርን ኦርቶዶክስም አንድ አይነት አስተምሮ ነው ያለው። አንድ ነን። የቃላት ልዩነት ነው እንጂ አንድ ነን ነው የምትለው። እሱ አይደለም ነው የምልህ። ማስረጃም ደግሞ ማቅረብ አትችልም ብዬ አስባለሁ። ካለ ታቀርባለህ። ሜቢ ግን ማሳየት ካለብን ከኑ የሚያሳየን አይተን። አማን ነጸረ ደግሞ እንግዲህ አማን ነጸረ ማለት እንትን አይደለም ጋይስ፣ በጣም ይሄ ፕሮሚነንት የሆነ ቴዎሎጂያን ነው። ለምሳሌ መብራቱ ገብሩን ካወቃችሁት የእናንተው ነው። የአዳም ማስተር ስቴሲስ ምናምን የሚጽፍ ሰው ነው። እሱ ራሱ የሚጠቀመው ቴዎሎጂያን ማለት ነው። እሱ ምንድን ነው የሚያስቀምጠው? ሊንክ ያስቀምጣል። የካቶሊክ የኮፕቲኳን ማነው ካቶሊክ አልኩኝ ሶሪ፣ የኮፕቲኳን ሊንክ ሁሉ አስቀምጠው ኮፕቲኳ ናት ኦንሊ ዘ ኮንሲኩዌንስ ይህን ይተላለፋል ብላ ታምናለች። የግብፅ ወንድሞች እንዲያምናሉ፣ ኤርትራዋ የኢትዮጵያ እንዲህ ታምናለች ምናምን ብሎ ያስቀምጣል። ብዙ መረጃ ጠቅሰን ነበር። አንድ ወይም ኤቢ ከቻለ የአማን ነጸረን ያሳየ። ከዛ በፊት አዳም በአጭር ቃል ከአንድ ደቂቃ ውሰድ እና ጊልት ማለት ምን ማለት ነው? በአማርኛ ጊልት ምንድን ነው? ወይም ትርጉሙ፣ ቀጥታ ትርጉሙ የእንግሊዝኛው ቃል ስለሆነ የአማርኛ ቀጥታ ትርጉሙ ምንድን ነው? ከአንተ ጋር ብዙ ጊዜ አዶንት ቲንክ አይመችኝ። ምክንያቱም ባለፈውም እንደዚሁ የሆነ ቃል ስናገር ሰማና በቃ እንደዚህ ታምናለህ ምናምን ስለሆነ ጨዋታ፣ እኔ ከአንተ ጋር እንደዚህ አይነት ጨዋታ ውስጥ መግባት አልፈልግም። ምን ጨዋታ ነው ያመጣው? እኔ የአማርኛ ትርጉሙን ነው ያልኩ። ባለፈው እኮ ታስታውሳለህ፣ እንደዚሁ ስለ ፈቃድ ለአንተ እንደዚህ የመተርጎም ግዴታ የለብኝም። ትርጉሙ ካወቅከው ንገረን። አታውቀውም ትርጉሙ?
ስለማላውቀው እንግሊዝኛ ብዙ ስለማይገባኝ እስኪ አንተ ንገረን። እንግሊዝኛ ገብቶ መስሎ የምትጠቀመው አዳም ነው ወይስ ምን ማለትህ ነው? ጊልት ስትል ጊልት እያልክ እስኪ ያንተ መረዳት ንገረኝ። ጊልት ሲባል ጊልት ማለት ለእኔ በደል ነው። ጥሩ ነው። እሺ አሁን ምንድን ነው እኔ ጊልት አይወረስም ብዬ ስል ያ ህግን መተላለፉን ማለት ነው። ህጉን የተላለፈ ህጉን የጣሰ የመጣሱ ተጠያቂ የሚሆነው ማለት ነው። ተጠያቂነት ነው የሌለው ያ ህግ የጣሰው እኛ አዳም ነው ብለን የምናምነው እንጂ ህፃናት ህግ ጥሰዋል ከአዳም ጋር ሆነው የእግዚአብሔርን ህግ ተላልፈዋል የሚል የለንም። አይ እኔ ከአዳም ጋር ሆነው ተላልፈዋል ምናምን አይደለም። ይኸውልህ ምን መሰለህ አዳም ግዴታ እሱን ያሳያለሁ። ችግር የለውም በቀጥታ ያሳያለሁ ግዴታ። እሺ ደስ ይለኛል። እሱ እኔም ልማርበት ስለምፈልግ እንደዛ እነሱ ብለው ሲናገሩም ስላየሁኝ የኮፕቲክ ቤተክርስቲያን አንዴ እሺ ቆይ ኮፕቲክ ቤተክርስቲያንን ያነሳ ነው አዳም ኮፕቲክ ቤተክርስቲያንን ያነሳ ነው አንድ አይደላችሁም ኦሪጂናል ሲል ላይ የሚል ነው። አንድ ነን የቃላት ልዩነት ነው ያለን። ኢፌክት ምናምን አልክ ኢፌክት የሚለውን አሳያልኩ እንግዲህ ጠቆምከኝ ቲክቶክ ላይ ለጥፍ ያለውን ያልከኝ ስለዚህ ማሳየት ከቻልክ እሱ ማስረጃ ታሳያለህ። ኢፌክት የሚል ምናምን ብቻ ነው ያሉበት ማለት ነው። እኛ ግን ከእናንተ ከራሳችሁ ቴዎሎጂያን ከናን የከፈተው አለ። ከዛ ኢቢያውን ቀደም ስናየው የነበረ ማነጽር አለ። በግብፅ ወንድሞች መካከልና በኢትዮጵያ ሊቃውንት መካከል ልዩነት እንዳለ ያስቀምጣል። ኦሪጂናል ሲል ላይ ማለት የቃናት ልዩነት ብቻ ሳይሆን ኢኒኩዊቲ ሲን አፕሶ ኃጢአት የሚባል ነገር ተላልፏል። ናት ኦንሊ ዘ ኮንሲኩዌንስ በት ዘ ሲን ኢትሰልፍ ማለት ነው። ለዲሴንደንቱ አልፏል ተላልፏል ብሎ እንደሚያምን የግብፁ ያስቀምጣል። ካቴኪዝማቸውም ላይ ደግሞ ያስቀመጡት ማን ነው? ኦገስቲንን። ኦሪጂናል ሲንን እንግዲህ ቴዎድሮስ ማላቲ ሲያስቀምጥ ኦገስቲን ያስቀመጠው። ስለዚህ ይሄ ልክ አይደለም ምትለን ከሆነ ልክ አይደለም ብለህ አይነት ነገር ጀምርና እንትላለን። ማስቀመጣቸው እኮ ምንም ማለት አይደለም። ለምሳሌ ኦገስቲን በተለያዩ ጊዜ የተለያዩ ሀሳቦችን አስቀምጧል። እሱ ኬስ ፋይን። ግን ጊልት እንወርሳለን ያሉበትን ብታሳየኝ ለእኔም ራሱ ሄጄ ኮፕቲክ ቤተክርስቲያንን ጠይቄ ማስረጃ ይዤ ልመጣ እችላለሁ። ኢቨን በቤተክርስቲያናቸው ደረጃ ሄጄ ጠይቄ መምጣት እችላለሁ። እና ጊልት ያሉበትን ብታሳይ ደስ ይለኛል አልኩ። ጊልት እኮ ነገርኩህ እኮ የትኛው ጊልት ነው? ፐርሰናል ጊልት ነው ኢምፐርሰናል ጊልት ነው? አሁን እኮ የኦገስቲንን የሀሳብ ነው ሽንካያ አንተ ጊልት ይወረሳል ጊልት ይወረሳል። ኤፊ አንዴ ኤፊ አሁን ካልተሳሳትኩ አንተ አዳም ልታርመኝ ትችላለህ። እናንተ ጥምቀት በውርስ ለሚመጣ ኃጢአት ስርየት ነው ብላችሁ አትቀበሉም አይደል አዳም? ችግር የለብን። ለምሳሌ የኒቅያውን ጉባኤውን እንቀበለዋለን። ግን ምን ማለት ነው? ህፃናት የሚጠመቁት በውርስ ከመጣ ኃጢአት ሊነጹ ነው ብላችሁ ታምናላችሁ? ያ ለኃጢአት ስርየት ነው ብለን እናምናለን። ግን ኃጢአት ስንል ለየትኛው ኃጢአት? መጀመሪያ ለምንብብረው ኃጢአት ነው። ህፃናት መጀመሪያ ላይ የነበረው ኃጢአት አለባቸው። ያ ኃጢአት የምንለው ኃጢአት ስንል ያ ድቀተ ባህሪው ነው። ኃጢአት እያልን ኢፌክቱን ነው ኃጢአት እያልን። ድቀተ ባህሪ በጥምቀት ይነጻል። ያ ከአዳማዊ ምንነት ለምሳሌ በኃጢአት ምክንያት ከእግዚአብሔር ርቀን ነበረ። ወደ እግዚአብሔር የምንቀርብበት ጸጋ የምንቀበልበት ማለት የምንቀበልበት በጥምቀቱ ነው ብለን ነው። አይ ቆይ ጸጋ ልክ እሱን አውቃለሁ። ድቀተ ባህሪ ኃጢአት ነው አዳም? ድቀተ ባህሪ ኃጢአት ነው? ኢፌክቱ ነው። ኢፌክት ኃጢአት ነው ተብሎ ሊነገርለት ይችላል። በኢፌክቱ አንድ ነገር ሊገለጥ ይችላል። በኢፌክቱ ይገለጣል። አይ መገለጫው ሳይሆን ለምሳሌ በዕለት ተዕለት ኑሯችን አንድን ነገር በጥቅሙ ወይ ደግሞ በሆነ ነገሩ እንገልጿልና ለምሳሌ ለምሳሌ አንተ ጤናማ ነው ኤቢ ጤናማ ነው ሲባል ምን ማለት ነው? በሽታ የለውም። አዳም ተረድቻለሁ። አንድ ጊዜ ይቅርታ። ኤቢ ጤናማ ነው ማለት በሽታ የለበትም፣ በሽታ አልያዘውም ማለት ነው። ጤናማ ምግብ ነው ማለት ግን ምግቡ በሽታ የለበትም ማለት አለ። ለሰው ከሚሰጠው ጥቅም አንጻር ጤናማ ነው ተብሎ ይገለጻል። ምግብ ጤናማ ነው ተብሎ ይገለጻል። በሽታ የለበትም ማለት አለ።
ከሚሰጠው ለሰው ከሚሰጠው ጥቅም አንጻር ጤናማ ተብሎ ልክ እንደዚሁ በኢፌክቱ ይገለጻል። ህፃናት የሚጠመቁት ከድቀተ ባህሪ ለመንጻት ነው የሚል የእናንተ ትምህርት ማስረጃ አለ? አዎ በጣም ብዙ አለ። አንድ ጥቀስልኝ እስኪ። አሁን እዚህ ጋር ትንሽ ጊዜ ብትሰጠኝ አውጥቼ ላሳይ እችላለሁ። ጥያቄ ግን ገብቶሃል? ህፃናት የሚጠመቁት ከድቀተ ባህሪ ከአዳም በወረሱት ድቀተ ባህሪ በጥምቀት ሊነጹ ነው የሚል ማለት ነው። ምንም በጣም ለዛውም ራሱ በጣም ብዙ ማለት ነው። አንድ ብቻ ሳይሆን በጣም ብዙ አለ። እሺ በቃ ዛሬም ባይሆን ችግር የለም፣ ሌላም ጊዜ አንድ ያሳየን። ዛሬ አንድ ከቻለ እሺ። just give me 5 minutes እንትን ላውጣና ችግር የለም እያወጣ አንድ ሌላ ተጨማሪ ጥያቄ ከግብጾች ጋር ግልጽ ለማድረግ አንድ ነገር ህፃናት የኃጢአት በአዳም ምክንያት የተሰራው ኃጢአት ቅጣት ወርሰዋል ብላችሁ እናንተ ታምናላችሁ? አዳም ቅጣት ከንደም ተደርገዋል ምናምን ነገር ከንደምኔሽን አለባቸው ምናምን። እንግሊዝኛውን ተው፣ በአማርኛ ቅጣቱ ክሊርሊ ስለማሆን ወይ ግልጽ አድርገህ ቅጣት ስትል ምን ማለት ነው የሚለውን ማስረዳት ግልጽ ማድረግ አለብህ። ይቅርታ። በኃጢአት ምክንያት አዳምና ሔዋን ተቀጥተዋል አይደለ? ወይም ተዋል ስትል ምን ማለት ነው? ለምሳሌ የውርስ በደልና የውርስ ቅጣትን ትቀበላላችሁ? ለምሳሌ ከጸጋ ተራቅቷል ብለን እናምናለን። አይ እንደሱ አይደለም። እሱማ ልክ ነው። በደሉንና ቅጣቱን ህፃናት ወርሰዋል ብለህ ታምናለህ? በደሉንና እኮ ክሊርሊ ብታደርገው ደስ ይለኛል። ከአዳም ጋር ሆነው ኃጢአቱን ሰርተዋል ወይ ደግሞ የአዳም ኃጢአት ተጠያቂ ናቸው የሚል ከሆነ ነው አንቀበልም። እንደዛ እሺ። አሁን የህፃናት የሰሩት በአዳምና በሔዋን የወረሱት በደልና ኃጢአት በጥምቀት ይሰረያል ብለህ ታምናለህ? ስለ በደል አላወራንም። ስለ በደል ወይ ደግሞ እነሱ በአዳም ኃጢአት ተጠያቂ ናቸው የሚል አይደለ። እንደዛ ብለን አናምንም። አይ ህፃናት በደልን አልወረሱም እያልከኝ ነው? በደለኛ ናቸው ስትል አንዳንድ ጊዜ ግልጽ ማድረግ አለብህ። አንተ በምትለው ሴንስክን ከሆነ እያልከኝ ከሆነ ማለት ተጠያቂ ናቸው አዳም በሰራው ነገር ተጠያቂ ናቸው የሚል ሴንስ ከሆነ ኖ እንደዛ ብለን አናምንም። ይቆራረጣል። አይ ቲንክ የኔ ኔትወርክ ነው መሰለኝ። አንተ ትሰማለህ ነው እንዴ? እኔ አልሰማም። አዳም ትሰማለህ? እኔ በቃ ጨርሻለሁ። ያን ማስረጃ ከድቀተ ባህሪ ህፃናት በጥምቀት ይነጻሉ ወይም የኃጢአት ስርየትን ያገኛሉ የሚለውን ማስረጃ እንግዲህ ተነግረናል። እሺ እሱ እየፈለገ አዳምሻ ይፈልግ። እኔ ከቤተሰቡ ጋር ያደረገውን ውይይት ላስደምጥ። ሙስና ያለበት ወይም ሙት የሚስማማም ባህሪ ማለት ነው። ፎል ኔቸር ነው የምንለው። ኃጢአት ይወረሳል ብለን አናምንም። ኃጢአት ይወረሳል ብለን አናምንም አለች። ማን? የኮፕቲኳ ማለት ነው። ከዛ በኋላ የሚሆነውን እዩ። እንደዛ ጥሩ እኮ ይሰራል ነው የምንለው። እኔ እኮ ምንም አገኝ አላደርግም በዚህ ነገር እስከ መጨረሻ ማድረስ ትችላላችሁ። ማች ሌተር የአዳም ልጆች በመሆን ዞሩ ውስጥ ስለነበር ኃጢአተኛ ሲሆን ሁላችንም እንዲገባኝ ነው እንጂ ከአንቺ ጋር እንትን ለማለት አለ። ገባኝ። እኔም እንዲገባ ህፃናቶች እነሱ ጋር የመጣው ኃጢአት የትኛው ኃጢአት ነው? ኮራፕሽኑ እንዳለባቸው አምነሻል። ከዛው ደግሞ ሌላ ሲል አለ ብለሻል። የትኛው ሲል? ኦሪጂናል ሲል ሲን ተወረሰ ስትይ ምን እያልሽ ነው? ኮሽናችን ኛ ሲን እሱን ላስረዳህ ነው። ከዛ
እዚህ ቲኦሎጂ ስማር ኦሪጂናል ሲን ሲመጣ ግራ ተጋባሁኝ ማለት ነው። ከዛ ጠይቄ ቢያስረዱኝም ያ ትምህርት በጣም ዲፕሮትድ ስለሆነ እኔ ጋ ብዙ አልገባኝም ማለት ነው። ከዛ መጨረሻ ላይ ኢኮኖሚ ኦፍ ሳልቬሽን ሳነባት ማለት ነው የቢሾፕ ፕሮፋይል ክሊር ክሪስታል ክሊር ሆነልኝ ማለት ነው እንጂ ቪዲዮ ከዘማርያም ጋር ስከራከሮች ስነግረው እንደዛ ያልኳለ በራሱ እዚህ ከብዙ ሰዎች ይከራከር ነበር ቲክቶክ ኦሪጂናል ሲን አይወርስም ያልኩኝ ማለት ነው። ከዛ ካፕቲክ ኦርቶዶክስ እንደዛ እንደምታስተምር ሳየው ግን ግራ ተጋባሁኝ ማለት ነው። ከራሱ ጋር ያደረገችው ክርክር ነው ማለት ነው። መጀመሪያ እሷ ኦሪጂናል ሲን አይወረስም ኢፌክቱ ነው ልክ አዳም እንደሚለው ብላ ነበር የምታምነው ከዘማርያም ጋር ማለት ነው። ከዛ እሷ ትምህርት ቤት ገብታ ስትማር ግን ቴዎሎጂ የኮፕቲክ ለካ ኦሪጂናል ሲንን ትቀበላለች። ያንን መታ ከዚሁ ከአዳም ጋር እየተከራከረች ከኢፌክቱ ሌላ አለ ሌላ ኃጢአት ብለሻል ምንድነው እሱ ሲላት ኦሪጂናል ሲን አለችው። ይህን ኦሪጂናል ሲን ግን ትምህርት ቤት ገብቼ የአባት ከሌን መጽሐፍ ሳጠና ቤተክርስቲያናችን ኦሪጂናል ሲንን ትቀበላለች ብላ የኮፕቲኳ እንደምትቀበል ያው እቺ ልጅ ከዚሁ ከአዳም ጋር ነው ሲወያዩ የነበሩት። ኮፕቲክ ናት አይደል እሷ? ኮፕቲክ ናት እሷ። ኮፕቲኳ ናት ከኢትዮጵያ ኦርቶዶክስ አዳም ጋር ዲቤት ያደረገችው። ክርክር ያደረገችው እሷ ናት። ኦኬ ከዚሁ ከአዳም ይሻ ጋር ማለት ነው ከራሱ ዲቤት አድርገው ዲቤት አድርገው ነው እንደ ይመጣል። ለማንኛውም እስኪ በትልቁ አድርገኝና እኔን ደግሞ እንየው እስኪ ማለት ድጋሚ እናንበበው። ይገርማል ግን ኮፕቲኳን ማስረድታዋለች። ከባድ ነው። ኮፕቲኳን ማስረድታው እንትን ካለኝ አስረድታ ነው ይገባዋል ብዬ አላስብም። ግን ይሁን። አባበራ ትምህርተ ሃይማኖትና ክርስቲያናዊ ሕይወት የሚለው መጽሐፋቸው ላይ በማህበረ ቅዱሳን ኤዲቶሪያል ቦርድ የወጣ መጽሐፍ ነው። ተታርሞና ተስተካክሎ የወጣ መጽሐፋቸው ነው። አባበራ አሁን በሕይወት የሉ። ማህበረ ቅዱሳን እንደውም መጽሐፍ አለው የእሳቸው መታሰቢያ ታሪካቸውን የጻፈበት። በዚህ መጽሐፋቸው ላይ እንዲህ ይላሉ። የሰው ልጆች ኃጢአት በሁለት አይነት ለይተን እንማራለን ይላሉ። በስንት አይነት? በሁለት አይነት። ምን ኃጢአት? አንደኛው አይነት የአዳም ኃጢአት ወይም ጥንተ አብሶ፣ የአዳም ኃጢአት ወይም ጥንተ አብሶ ማለት የመጀመሪያው በደል በመባል የሚታወቀው። ሁለተኛው እኛው ራሳችን በገዛ ፈቃዳችን በነፃ ምርጫችን የምንፈጽመው ኃጢአት ነው። ጥንተ አብሶ እንግዲህ ሁለት አይነት ኃጢአት አለ። አንደኛው ጥንተ አብሶ የሚባል ወይም ደግሞ የመጀመሪያው በደል የሚባል አለ። ሁለተኛው ደግሞ እኛ በገዛ ፈቃዳችን የምንፈጽመው። ጥንተ አብሶ የምንለው አሁን እያብራሩ ነው። ምንድን ነው ጥንተ አብሶ የምንለው? ምን ነው የሚለውን ሊያብራሩ ነው። ጥንተ አብሶ የምንለው የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት ከመጀመሪያው አባታችን ከአዳም ሲወርድ በዘር ቁራኝነት ከመጀመሪያው አባታችን ከአዳም ምንድን የመጀመሪያው አባታችን አዳም ተደጋገሙ። እሺ ከመጀመሪያው አባታችን አዳም ሲወርድ ሲዋረድ መጥቶ ከኛ የደረሰውን ከማን ከመጀመሪያው አዳም ምን ሲል ሲወርድ ሲዋረድ መጥቶ በእኛ የደረሰውን በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን ፍዳና መርገምን የሚያመለክት ነው። ምንን? በደልን። በደል ማለት ጊልት ማለት ነው።
እግዚአብሔርን መበደል ማለት ነው። ኦኬ በደልን ፍዳና መርገምን የሚያመለክት ነው። ስጋና ነፍሳችን ከአንድ ከአባታችን ከአዳም እንደወረስን እንደዚሁ የእርሱ የሆነውን ኃጢአቱንና ሞቱንም ወርሰናል። በአመፃ ተጸነሱ እናቴም በኃጢአት ወለደችኝ እንዳለ መዝሙር 50 ማለት ነው ቁጥር 5 የተባለውን እናስተውል። እንዲሁ በአንድ ሰው በአዳም የተነሳ ኃጢአት ወደዚህ ዓለም እንደገባ በኃጢአት ምክንያት ሞት እንደመጣብን በሐዋርያው ቅዱስ ጳውሎስ ትምህርት የተረጋገጠ ነው። ቅዱስ አቡልሪስ ዘሮም መጀመሪያ የበደለ አዳም ነው፣ አዳም በበደለ ጊዜ የመሰሉትን ያን ጊዜ ወለደ በማለት በበደል በኃጢአት አዳም አባታቸውን በበደል በኃጢአት አዳም አባታቸውን አክለውና መስለው በበደልና በኃጢአት ነው አዳም አባታቸውን አክለውና መስለው ልጆቹ እንደተወለዱ ያስረዳል። ቀጥሎ በዚያ ወራት አዳምን መሬት ነህና ወደ መሬት ተመለስ የሚል ከእግዚአብሔር የታዘዘ አንድ አዋጅ በሁሉ ላይ ተነገረ በማለት የሞት አዋጅ በአዳምና በደሉንና እርግማኑን በወረሱ ልጆቹ ላይ ሁሉ ተፈጻሚነት እንዳለው ይገልጽልናል ይልና ሃይማኖተ አበው ገጽ 145ን ይጠቅሳል። ከአዳም የወረስነው ኃጢአት ልክ እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። we are guilty። ስለዚህም የአዳም ዘር ሁሉ ከእግዚአብሔር እንደተጣላና እንደተለያየ ነው። ሁሉም በመጀመሪያው እርግማን ስር ነው ማለት ነው። ነገር ግን በምስጢረ ጥምቀት በውርስ ያገኘነውን ኃጢአት ተሰርዮልን የልጅነት ጸጋ ተሰጥቶናል። ምንም ያልበደሉ ሕፃናት ጥንተ አብሶ ስላለባቸው በጥምቀት በኃጢአታቸው ይሰረያል፣ በደላቸው ይሰረያል ይላል እና ከግርጌው ላይ ያለው ደግሞ በጣም አደገኛ ነው። ልቀጥል ወይንስ አዳም እዚህ ጋር ምን እናድርግ መሰለህ ነው? አዳም ማስረጃውን ያምጣ። እንግዲህ አማነጸረን አልቀበልም ብለዋል። ድቀ ተባሪ በጥምቀት ይደመሰሳል ብሏል። እሱ ማስረጃ እንፈልጋለን። ኢዮባና ኬፌዝ ይቀድማል። ሰላም በሉንና ጥያቄ ጠይቃቸዋል። ይቀበላሉ አይቀበሉ የሚለው ማለት ነው። እሺ ፌዜ እንትን ያዝነ። እሺ ሰላም በለን። እንደዚህ ሀሳብ ካለ እሺ ሰላም ብያለሁ ሁላችሁ። እሺ ቅድም ለተናገራችሁት ኦሪጂናል ሲን ያው እንግዲህ በኦርቶዶክስ ቪው እንዴት ነው ዲፋይን የሚደረገው? እሱን ዲፋይን ሳናደርግ ነው ቀጥታ ኦሪጂናል ሲን በኮፕቲክ እና በኦርቶዶክስ ብላችሁ ያው የራሳችሁን ሀሳብ እየሰጣችሁ ያላችሁት። አሁን ይሄ ከናን ያቀረበውን መጽሐፍ እዛው ላይ እንኳን ምንድን ነው የሚለው የአዳም ኃጢአት ልክ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ላይ እንዳለው የአዳም ኃጢአት ለእኛ ተቆጠረልን፣ የክርስቶስ ጽድቅ ለእኛ ተቆጠረልን ስንል እኛ ጽድቅ ሰርተን አይደለ? ጽድቁን ሰርተን አይደለም። እውነተኛ ጻድቅ የሆነው ክርስቶስ ጽድቁ ለእኛ ተቆጠረልን እንላለን። ስለዚህ በአዳም ኃጢአት ምክንያት እኛ ኃጢአተኞች ሆነን ስንል በኃጢአቱ ምክንያት የመጡትን ኮንሲኩዌንስ ኦፍ ዘ ሲን አሁን እዚህ ጋር ጥንተ አብሶም በሉት ኦሪጂናል ሲን ያው ተርሚኖሎጂ ዲፋይን መደረግ ስላለበት የኃጢአቱን ውጤቶች መዘርዘር ይቻላል። እሱን እንወርሳለን እንጂ እኛ ልክ አዳም የሰራውን ኃጢአት ሰርተናል ማለት አለ። ልክ የክርስቶስ ጽድቅ ለእኛ ተቆጠረልን ቅዱስ ጳውሎስ እያነጻጸረ ነው አይደል? ዳግማዊ አዳም ብሎ የክርስቶስ ጽድቅ ለእኛ ተቆጠረልን ማለት እኛ ጽድቅ ሰርተን አይደለም፣ የእሱ ጽድቅ ለእኛ ተቆጠረልን። የአዳም ኃጢአት ለእኛ ሆነ ሲል እዚህ ጋር በማነጽረም ሲያብራራ ጊልት ኢዝ ኢምፒውትድ እያለ ልክ ኃጢአት የአዳም ኃጢአት በደም እየተቀዳ ከጀኔሬሽን ቱ ጀኔሬሽን የሚተላለፍ አይደለም። ውጤቱ ግን መዘርዘር ይቻላል። ለምሳሌ ቅዱስ ኤፍሬም ሶርያዊ እንደተናገረው ይሄኛው ግን አማነጸር አይደለም። ፌዜ ማንም ችግር የለውም፣ እኔ እቀበለዋለሁ። ማስረጃ ላላችሁት ኢንፋንት ባፕቲዝም ለኃጢአት ስርየት ላላችሁት የትም ሳንሄድ ካውንስል ነው የምጠቅስላችሁ። ካውንስል ካለች እሺ ችግር የለም። አንድ በአንድ እየገደል እንድንሄድ ይሄ አማነጸር አይደለም። ሊቀ ጉባኤ አባ በራ ነው መጽሐፉ ላይ ማለት ነው።
ስለዚህ ይህንን ትቀበላለህ? ሙሉን ያለውን ኃጢአትን ኮንሲኩዌንሱን ተላልፏል ትቀበላለህ? እቀበለዋለሁ። እዚህ ጋር እኮ እያለ አማን ነጸረ እሺ ቆይ አማን ነጸረ የጥንተ አብሶ የሚለው መጽሐፉ ላይ የግብፅ ወንድሞች የተለየ እይታ እንዳላቸው ከኢትዮጵያው እንደዛ ዘግቧል። እሱን ትቀበላለህ? ምንም የተለየ ነገር የለም። ባለፈው እኮ ማን ቤት ነው እንደውም ኤርና እኔና እሷ ነበር እንደውም ስንወያይ የነበረው። ኤርናም እሷ ስታብራራ፣ ምክንያቱም እሷ ጥንተ አብሶ ብላ የእኛን ቋንቋ አይደለም እንትን የምትለው አይደለ ሺዝ ኮፕቲክ። ስለዚህ ኦሪጂናል ሲን ብላ ስታብራራ አንድ ባንድ ዘርዘረ እሷን አስቴ ቲክቶክ ላይ እንዲሁ ለሳምፕል አነሳት እንጂ እኛ ቴዎሎጂያን ነው ወይ ዲስከሽን ቪዲዮ ስለመጣች ነው። ቪዲዮ ማስረጃ ስታመጡ ኤርናናውን ብታነሽ አንድ ሀሳብ ነው ያለው። ጥራት ችግር የለም ኤርናን ጥራት ችግር የለም። አስቻም ያነሳት ለሳምፕል ነው። አማን ነጸረ ትቀበላለህ ወይ? አማን ነጸረ ልክ ነው አይደለም? ከግብፅ ወንድሞቻችን ጋር የተለየ ቪው ያለን ብሎ ዌብሳይት እንደውም የጠቀሰውን ሶርስ እዚሁ ላሳይ ይችላል። ኮፕቲኮች ይላል ምንድነው የግብፅ ቤተክርስቲያን ወንድሞች ናቶሊ ዘ ኮንሲኩዌንስ ሲንም ተላልፈዋል ኢኒኩዊቲ ብሎ ያስቀምጣል። ትቀበላለህ አትቀበልም? ፌዝ እባክህ እሱ ቀጥታ መልስልና ችግር የለም። አይ እኔ ይኸውልህ ኮፕቲክ እና ኢትዮጵያ ኦርቶዶክስ ይሄ ኦሪጂናል ሲን ላይ የተርሚኖሎጂ ልዩነት ነው እንጂ አንድ ሀሳብ ነው ያለን። ሀሳቡ አንድ ነው። ስለዚህ አማን ነጸረ ተሳስተሃል። እኔ ኮም ይኸውልህ አሁን የአማን ነጸረም ቢሆን እያለ ኦኬ ከግብፅ ጋር አንድ አይደለንም ካለ ሶ ሂዝ ሮንግ እንዳንተ እንደምትሉት ማለት ነው። እንዳንተ እንደምትሉት በአማን ነጸረ የግብፅ ኦርቶዶክስ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪጂናል ሲን ላይ ያላቸው እኛ ምንም አላለም። አውጥተን አነበብን በቃ ኤቢ ከፈተልን። ምንድነው የሚለው? እንዳብሶ ምንድነው የሚለው? እሺ አልነበርክም አንተም ከመጀመሪያው? አዎ እስቲ አሳየኝ። ከመጀመሪያው ነበርክ ብዬ ነው። ከመጀመሪያው አልነበርክም? አይ የባማን ነጸረን እሱን ማለት ስትከፍቱ አልነበርኩኝም። እሺ እሺ ቆይ እሺ በትልቁ አርጎኝና ይሄኛውን አንበብ መጀመሪያ በትልቁ ከዛ በፊት ግን ቆይ ከዛ ሀሳብ እንዳይደባለል ከዛ በፊት ግን ማስረጃ ስላላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ህፃናትን ለኃጢአት ስርየት ነው የምታጠምቀው የሚለው ማስረጃ ስሉ ካውንስል ኦፍ ካርቴጅ ካኖን ቱ ማየት እኮ ነው። ዳንስ አወር ካውንስል። እኔ እናንተን ግን የምጠይቃችሁ የፕሮቴስታንት ህፃናት አዲስ የተወለዱ ኤፌ ይሰማል ወደ እናንተ ነው ፌዝ ዛሬ ይሰማል። ግን አትቸኩል ፌዝ አንድ ባንድ እየገደልን ነው የምንሄደው። አሁን ይሄ አባበራን እቀበላለሁ ብለሃል። ስለዚህ ከኑ ያንብበውና እኔ አማን ነጸረን አውጣላለሁ። ችግር የለም። ኤቢ ካለ ግባ አንዴ ከኑ ጠይቀው ቀጥታ ይሄን ትቀበላለህ እያልክ የተጻፈው ማለት ነው። እሺ ኤፒ ኦሪጂናል ሲንስ ሲባል ግን እንዴት ነው ዲፋይን መደረግ አለበት? ቆይ አንዴ ከናኒ አንዴ ይቅርታ አባበራ ይፈተዋል። ችግር የለም። አባበራ ምን አስቀመጠ? ኦሪጂናል ሲን ስትሉ ምን ማለት ነው? ካን ዊ ዲፋይን ዳት? አባበራ ዲፋይን ያደርግላል። ካኑ ቀጥልሽ። አባበራ ያብራሩታል። አባበራ ስለሚያብራሩት ታቸው ጋር እስማማለሁ ስላልክ ያ ከኔ እየተወራ ያለው የኦርቶዶክሳዊ ነው እንጂ ስለኛ አይደለም። እና እናንተ ጋር ልክ ስንመጣ የእናንተን ነው ልክ እንደምትሉን እያወራን ያለ ነው የእናንተን ነው። ስለዚህ ከእናንተው መጽሐፍ ነው የምናነበው። የእናንተ አስተማሪዎች የተረጎሙትን ነው የምንተረጉመው። ይሄ እንዲታወቅ ብዬ ነው ከኔ ትክክል። አስቼ ግን እናንተን መመለስ አለባችሁ አይደል? እኛም ስንመልስ ስትጠየቁ እናንተ መመለስ እኛ የእኛን ስትጠይቁን እዛ መተን እንመልሳለን። አሁን ግን ፈቃደኞች ከሆናችሁ እናንተ በጻፋችሁት ላይ እንጠይቃለን። ከፈቀዳችሁ ብቻ ነው። ካልፈቀዳችሁ ግን ግዴታ የለባችሁ። አይ መመለስ አንችልም አንፈልግም ምናምን ካሉ ችግር የለውም። የሚያስገድዳቸው በኃይል አይደለም እንትንላችሁ። መመለስ ካልቻሉ ችግር የለውም። እኛ የቻሉትን ብቻ ነው የምንጠይቀው። አባበራ ምን ይላሉ? ቆይ ከናን ሀሳብ ግን ምንድን ነው? ይሄን የምታቀርበው ለምንድን ነው? መጀመሪያ ሀሳብን ለወቀ ማማለው ስላልክ አይደለም እያልኩኝ ያለሁት አባ አበራን ኮት ስታረግ ምን ለማስተላለፍ ፈልገህ ነው? ይቅርታ የእናንተ እምነት ይሄ ነው ወይ ነው ጥያቄ እኮ። ምንድን ነው አባ አበራን ስታቀርብ ምን ቁርስ ኃጢአት ላይ እምነታችሁ ይህ ነው፣ አባበራ እምነታችን ይህ ነው ብለዋል አቅርበዋል። ስለዚህ እምነታችሁ ገባኝ ነው
ምንድነው ኮንክሉድ የምታረገው? ይቅርታ ከናን እሺ፣ አባበራን ስታቀርብ የእናንተ ውርስ ኃጢአት ላይ ያላችሁ አስተምሮ ይህ ነው ብለህ መጀመሪያ አዳምጥ ብራዘር። በስመ አብ ይከብደኛል። ስለዚህ ቃስፈልሽ እናንተ ኦሪጂናል ሲን ላይ ያላችሁ አስተምሮ ይሄ ነው ብሎ በመጀመሪያ ኮንክሉዥኑን ይንገረኝ። ምንድን ነው አሁን እሱ ክሌም እያደረገ ያለው? ከዛም የአባበራን እቀበላለሁ ብለሃል አላልክም? ፌዝ እንቀበላለን በደንብ መጽሐፍ ኦሪጂናል ሲን ትቀበላለህ። ካውንስል ኦፍ ካርቴጅ እኮ አልኩኝ እኮ ከካውንስል በላይ አለ እንዴ እኮ። የከናን ምንድን ነው እያቀረበ ያለው? ቅርጣጋ እንመጣለን። ይጠይቃል። የከናን ምንድን ነው እያቀረበ ያለው ይላል። አረ ልናገርበት፣ አዳምጥ። ታዲያ ካላዳመጥክ እንዴት ትሰማለህ እኮ? አሁን ይኸውልህ ከናን፣ አረ ቆይ በጌታ ስም ጠየክ። በቃ 10 ነው የጠየከኝ። እኔ ሰምቻለሁ። የኦሪጂናል ትርጉም ነው እኮ የሚሰጥ። በቃ ፌዝዬ አንተ ዝጋና ከዛ ካልተመቸ የራስን ደግሞ ትሰጣለህ። አይ በመጀመሪያ እኮ ከናን ማለት እኮ ያለበት ኦርቶዶክሳውያን እንዲህ ነው የምታምኑት ብሎ መጀመሪያ ክሌም ይስራ። ከዛም የአባ አበራን መረጃ ያቅርብ። እንደዛ ነው እንዲህ መሆን ያለበት። ዋትስ ዩር ክሌም? እና ካላዳመጥክ እንዴት ይሰራል ብሮ? እንዴት ነው ጠየቅ። አንድ ጥያቄ ወደ 10 ምናምን ጊዜ ነው የደገምኩ። ሰምቻለሁ። እኔ ደንቆሮ አይደለሁም። ማነው ይቅርታ፣ እንደዛ አይባልም። መስማት እኮ ዋትስ ዩር ክሌም እኮ ነው ያልኩህ። ከናን ክሌምን አስቀምጥ። ከዛም የአባ አበራን መረጃ አቅርብ። እያወራ አይሰማም እንዴ ጋይስ? አስቻ አይሰማም ማውራው? ኧረ በደንብ ነው የሚሰማው። ፌዝ ሆን ብሎ ነው። እሺ ቀጥል። አይ እኔ አንድ ሰው ግን መረጃ ሲያቀርብ መጀመሪያ ክሌም ያደርጋል። ክሌም ያደረገበትን ያስቀምጣል። እሺ ቀጥል ከናን ክሌማችን ተሳስታችኋል ነው ፌዝ። እምነታችሁ ላይ ይተላለፋ አይተላለፍ። ምን ብለን የተሳሳት ነው? ኦሪጂናል ሲን ላይ ምን ብለን የተሳሳት ነው? ያው በቃ ያው ከፍተህ በቃ አሁን በዚህ እንቀጥል። አይደለም እኮ እሱ የአባበራ መረጃ እኮ ነው። ሌትስ ቢ ጄኒውን ጋይስ። ይሄ የአባበራ መረጃ ነው። እናንተ ዋትስ ዩር ክሌም ነው? አሁን ደም ባለፈው የሆነ ክሌም አቀረበ፣ መረጃ አቀረበ። ዋትስ ዩር ክሌም? ጥያቄ ነው። አሁን 25ኛ ጊዜ ደገምከው። አንድ ጥያቄ ነው። ሰማውህ እንዴ? ሰማውህ። ፌዝ እባክህ ተው። አንዴ ፌዝ ችግር የለም። ኤፍሬም ገብቷል አይደለ? ኤፍዬ ዋትስ ዩር ክሌም ኤንድ ኮንክሉዥን፣ ከዛም መረጃ አቅርቡ። በቃ ይሄንን ልጅ እኔ ምንም ችግር የለም። አይ ቆይ ችግር የለም። ቆይ ምን መሰለህ ፌዝ ክሌሞቻችን አስቀምጠን እሺ ባይ እንዳንል ብዬ ነው። ክሌሞቻችን አስቀምጠናል። አንተ ተሳስተሃል ነው እያልን ያለ ነው። ከኮፕቲ ጋር ትጋጫለህ፣ ከአርመኗ ጋር ትጋጫለህ። ደግሞ ከራሳችሁም ኢንተርናሊ ኮንሲስተንሲ የሆነ ምልከታ አስተምሮ የላችሁም፣ የተዛባ ነው ምናምን የሚል ነው። ይህን ክሌማችን ቀድመን ተናገርን። ያው ከፔላጄስ ጋር አጨባበጥ ናችሁ። እሱም ኃጢአት አልተላለፈም ይላል። የእሱን ሀሳብ በሆነ ፖርሽን ይዛችኋል የሚል ነው። አሁን እሱን የንብልና ታምናለህ አታምንም? እቀበላለሁ ስላልክ ይጠይቃል ማለት ነው። ይሄው ነው። ከኑ ቀጥል። እሱንማ እቀበላለሁ። ይኸው አታንብበው። እቀበላለሁ። እሺ ለምንድን ነው የሚያነባው? አስሬ እሱ ከሆነ እንደ አንተ መጽሐፉን እኮ አታውቀውም ፌዝ። ያማነጸረ ነው አልክ እኮ። ይህ መጽሐፉ ራሱ እንዴት ነው ነገሩ? እንዴ ይጠይቅህና እውነትም ማን ነው ልክ አንተ ነህ ወይስ አንድም ከሆናችሁ በቃ በዛ እንትን እንላለን። ችግር የለም። እሺ ቀጥል። ታይም እንትን እንዳይንል ማለት ሰውም እንዳይታዘበን። ከኑ ቀጥልሽ። እኔ ጠይቆ እንዴት ነው ሰው ማያዳምጠው? እንዲመለስለት ቆይ ይጠብቃል። ክሌም ምንድን ነው አለ አይደል? ክሌምህን እስክትናገር ይጠብቃል እኮ። ምንድን ነው ክሌምህ? ጸጥ ይላል። ልክ ላውራ ስል ክሌም ምንድን ነው? ክሌም ምንድን ነው? እንደዚህ አይነት ነገር አይደለም። በቃ ክሌሙን ነግሯል። ያን በዛ ላይ ነው የምቀጥለው። እኔ መድገም አይጠበቅብኝም። ኦኬ አባበራን እቀበላቸዋለሁ ብሏል ወንድማችን። እናነበዋለን። የሰው ልጆችን ኃጢአት አባበራ እዚህ ጋር ምን ይሉታል? የሰው ልጅ ኃጢአት በሁለት አይነት ለይተን እንማራለን ይላሉ። አንደኛው አይነት የአዳም ኃጢአት ወይም ጥንተ አብሶ ማለት የመጀመሪያው በደል በመባል የታወቀ ነው። የመጀመሪያው በደል የቱ? አንደኛው ምን የምንለው አሉ? ጥንተ አብሶ የምንለው። ሁለተኛው እኛ ራሳችን በገዛ ፈቃዳችን በነፃ ምርጫ የምንፈጽመው ኃጢአት ነው አሉና ጥንተ አብሶ የምንለው ምን ማለት እንደሆነ ምን እያሉ እንደሆነ ጥንተ አብሶ ሲሉ ምን እያሉ እንደሆነ ሊያብራሩ ነው። ጥንተ አብሶ የምንለው እሺ ምንድን የምትሉት? ጥንተ አብሶ የምትሉት ምንድን ነው? የአዳም ኃጢአት
በእኛ ውስጥ የማን ኃጢአት? የአዳም። በማን ውስጥ? በእኛ ውስጥ። የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት። በምን? በዘር ቁራኝነት ከመጀመሪያው አባታችን አዳም ሲዋረድ መጥቶ ከኛ የደረሰውን በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን፣ ጊልት፣ ፍዳ፣ መርገም የሚያመለክት ነው። ስጋና ነፍሳችን ከአንድ ከአባታችን ከአዳም እንደወረስን እንደዚሁ የእርሱ የሆነውን ኃጢአቱን፣ ሞቱን ወርሰናል። ምኑና ምኑን? ኃጢአቱንና ሞቱን ምን ብለናል? ወርሰናል። 5 ቃላት ነው፣ ፊደል ነው የሚባለው። 5 ፊደል ወርሰናል ይላሉ ኃጢአትን። እሺ ከዛ በኋላ መዝሙር 50 ቁጥር 5ን ይጠቅሳሉ። በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ የተባለውን እናስተውል። እንዲህ በአንድ ሰው በአዳም የተነሳ ኃጢአት ወደዚህ ዓለም እንደገባ በኃጢአት ምክንያት እንደመጣብን በሐዋርያው ቅዱስ ጳውሎስ ትምህርት የተረጋገጠ ነው። ቅዱስ አቡልዲዘሮም መጀመሪያ የበደለ አዳም ነው፣ አዳም በበደለ ጊዜ የመሰሉትን ያን ጊዜ ወለደ በማለቱ በበደል በኃጢአት አዳም አባታቸውን በምንና በምን? በበደል which is guilt እና በኃጢአት which is sin አዳም አባታቸውን አክለውና መስለው አዳም አባታቸውን ይመስላሉ፣ ያክላሉ። በምን? በበደልና በኃጢአት ልጆች እንደ ተወለዱ። ሲወለዱ በምንድን ነው? ኃጢአትና በደል አዳም አባታቸውን አክለውና መስለው። ቀጥሎም በዚያ ወራት አዳምን መሬት ነህና ወደ መሬት ተመለስ የሚል ከእግዚአብሔር የታዘዘ አንድ አዋጅ በሁሉ ላይ ተነገረ። በምን ምክንያት? በበደልና በኃጢአት ምክንያት አዳም አባታቸውን መስለውና አክለው ስለሚገኙ ማለት ነው በማለት የሞት አዋጅ በአዳም በደሉንና እርግማኑን በወረሱት ልጆቹ ላይ ሁሉ ተፈጻሚነት እንዳለው ይናገራል። ሃይማኖተ አበው ይጠቅሳሉ። ከዛ ከአዳም የወረስነው ኃጢአት ልክ እንደራሳችን ከአዳም የወረስነው ኃጢአት ምን? ልክ እንደራሳችን ኃጢአት ስለሚቆጠር በደለኞች ነን which we are guilty። ስለዚህ የአዳም ዘር ሁሉ ከእግዚአብሔር እንደተጣላና እንደተለያየ ነው ይላል። ይህን ትቀበላለህ ፌስ? አዎ እቀበላለሁ። እሺ በጣም ጥሩ። እንግዲህ ወንድማችን የአዳም ኃጢአት በእኛ ውስጥ አለ ብሎ ይቀበላል። ከአዳም ከአባታችን ሲወርድ ሲዋረድ በደል መጥቷል ብሎ በእኛ ላይ የአዳም በደል እና ፍዳ በእኛ ውስጥ አለ ይላል። የአዳም በደል እና አባበራ ያሉትን ነው ወይስ ከናን ያለውን ነው እያወራ ያለው? አባበራ ያሉትን እቀበላለሁ አላልክም እንዴ? በቃ አባበራን እቀበላለሁ። አንተ የአባበራን ነው ያነበብኩ እንጂ ያንተ ሀሳብ ምንድን ነው? ስለዚህ የአባበራን ትቀበላለህ ካልከኝ አዎ እቀበላለሁ። ስለዚህ ከናን ምንም አላለም እዚህ ላይ። ዋትስ ዩር ክሌም ከናን? ይሄው የአባበራ ክሌም እናንተ ላይ የአባበራ ማስ በጣም መምሬ ናቸው። ስለዚህ የአባበራን እቀበላለሁ። የከናን ሀሳብ ምንድን ነው እዚህ? ቆይ ስለዚህ ኃጢአት በእኛ ውስጥ አለ ብለህ ታምናለህ? የአዳም ኃጢአት በእኛ ውስጥ አለ ብለህ ታምናለህ አይደል? ይኸውልህ የአባበራን አነበብኩኝ ተቀበልኩ። ያንተን ከሆነ ይሄ የኔ ሀሳብ ነው የኔ ክሌም ነው በልና just put your claim if you don't have any claim በቃ የአባበራን ረፌዝ በጌታ ተዋውቀ ነው እንዴ? አሁን እኛ እኮ እየጠየቅን ያለ ነው። ቆይ አስቻት ትግባ ይሻላል በቃ እንዴ። እስቲ ዮባ ምርጡ ዮባ በቃ አይ ምን ተቀብሏል? የአዳም ኃጢአት በእኛ ውስጥ ነው ብሎ ተቀብሏል። እንትን ባታስወጡ ታሪፍ ነበር። ሰላም ብያለሁ ሁላችሁ።
ይቅርታ እኔም በትልቁ ይወጣል እንጂ አንዴ ላሰምባቸው የሚያስገባው ሌላ የሚያወራው ሌላ ከሆነ አንዴ ከናን እዛው ግን እያለቅ ይህን ሀሳቡን ትቀበለዋለህ አይደለም? ከእናንተ እምነት አኳያ ስለ እናንተ ነው እያወራን ያለው ብሮ። እስኪ ገባኝ። እኛማ እናምነዋለን፣ ግን አይ እናንተ ታምኑታላችሁ የዚህን ጽሁፍ። ስለዚህ እናንተ የምትቀበሉት ከሆነ ትጠየቃለህ ማለት ነው። እሺ የአዳም ኃጢአት በእኛ ውስጥ አለ። ቆይ የአዳም ኃጢአት በእኛ ውስጥ አለ ብለህ ታምናለህ? ኃጢአት ስትል ምን እያልክ ነው የሚለው ነገር ነው። ከቅድም ጀምሮ እኮ ፌዝ ለማስረዳት የአዳም ኃጢአት በእኛ ውስጥ አለ ብለህ ታምናለህ ወይ? አዎ ኃጢአት የምንለው ከእግዚአብሔር መራቆት ወይ ደግሞ ጸጋ ማጣት ኃጢአት የምንለው ከሆነ አዎ እንዴ ይሄማ ካውንስል ላይ ያለ ነገር እኮ ነው። ልንክደው አንችልም። ማስረጃ ለምኑ ነው ማስረጃ የምሰጥህ? ኃጢአት የምንለው ከአዳም መራቆታችንን ነው ያልከውን ማስረጃ አቅርብ። ያ አሁን ያነበብከው ማስረጃ አቅርብ። አሁን ያነበብከው የት አለ እንደዛ የሚለው? አሁን ያነበብከው ምንድን ነው የሚለው? እስኪ የት አለ ኃጢአት የምንለው ከእግዚአብሔር ምን መራቆት ነው የሚለውን አንብብልኝ። የቱ ጋር መስመር? ቆይ አንዴ ከቅድም ጀምሮ ሲያስቀምጥ ስለነበረ አልደግሞም። የትኛው መስመር ላይ ነው? እኔ አንተ ስታነብ ነው የሰማሁት። አንተ ያነበብከው የእኛን እምነት ነው ቀጥታ የሚገልጸው። አሁን ግን እንዳንስት ምናልባት ለመማማር ከሆነ ማለት ነው። ስለዚህ ያነበብኩት ላይ የትኛው ላይ ነው? አነበው፣ መልስ አንብበው። የቱን ነው ማነበው? የትኛው ላይ? አሁን ከቅድም ጀምሮ ስታነብ የነበረውን መድገም ትችላለህ። እኛም አይሰለችንም፣ እንሰማለን። እሺ የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት ከመጀመሪያው አባታችን አዳም ሲወርድ ሲዋረድ መጥቶ ከኛ የደረሰውን በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን ፍዳና መርገምን የሚያመለክት ነው። ስጋና ነፍሳችን ከአንድ ከአባታችን ከአዳም እንደወረስን እንደዚሁ የእርሱ የሆነውን ኃጢአቱንና ሞቱን ወርሰናል። እሺ እስካሁን አለ። ቆይ አንዴ ኃጢአቱን ብለን የምንገልጸው ምን እያለን ነው? እሱን ከኢትዮጵያ መጽሐፍ አውጥተህ ማብራራት ትችላለህ አንተ? ኦኬ ስለዚህ መልስ የለም ማለት ነው። ኖ እየጠየኩህ ነው እንጂ እኔ አንተ ኃጢአት ብለህ ስትናገር ያንተን ቤተክርስቲያን ምን ላብራራ? ቆይ አንተ ነህ ያመጣው። አንተ ጣትን ስለቀሰርክ እኮ ነው። እኔ ልንገርክ ላብራራ እንዴ? ያንተን ቤተክርስቲያንም አብራርቼ እያብራራህ እኮ የእኛን መጽሐፍ እኮ ነው አይደል? ይኸው ይሄማ ይኸው የምንለው የሚለውም እያብራራሁ ላይ ያለ እኮ። ቆይ አንዴ ኃጢአት የምንለው ቀደምም የኤልዳ ስለተነሳ ነው። ላይክ ለመማማር ከሆነ ማለት ነው። አጉል ክርክር ከሆነ አላውቅም። ለመማማር ከሆነ ግን ላይክ ኤልዳም ስትል የነበረው ከየአጋባቡ ለምሳሌ ኃጢአትን አይወረስም ብለን ልንከራከር እኮ ይኸው ስለ ራሴ ነው የማወራው። አንዴ እኮ ስለተመርቱ እዚህ ጋር የተጻፈው ጋር እስኪ እያነበብክ አንተ አብራራልኝ። እስኪ እያነበብክ የለጠፍከው ቪዥ ብሏል አይታይም። ለዛ ነው ሀሳቡን አስረዳህና ከዛ በኋላ ትጠይቀኛለህ። ከናን ያነበብክ አውራ በእናትህ ይነበባል። ክሊር ነው እኮ ያነበብከውንማ ተቀበልኩኝ። ሀሳብ ልናገር ነው እንድንግባባ ማለት ነው። ከኮፕቲክ ጋር አንድ ነው የሚለው ይሄኛው መጽሐፋችን ደግሞ ከኮፕቲክ ጋር ጭራሹን እንደሚጋጭ ነው። አንቀበልም የሚል መጽሐፍ አንተ ነህ ያጋጨኸው። ያንተ አነባብ ነው ትንሽ ችግር ነው። እሺ ኢዮባ ከኑ ጋር ቀጥሉ። ይህን መጽሐፍ ትቀበላለህ? አዎ አሁን ላይክ እዚህ ጋር ቃል በቃል የተጻፉትን ነው ኩዌሽን እያደረግን ያለ ነውና ትቀበላለህ አትቀበል የሚለው እሱን ነው። እንዴ ይሄ ቅድም እኮ ኤፌዝ እኮ እየተናገረ ነው። ካውንስል ላይ ያለ ነገር ዘንድ ደግሞ ኤፌስ ወደ ደግሞ አድሚት የተደረገ ሀሳብ ከፕላጂያን ጋር ስለሚገናኝ ማለት ነው። እንዴት ነው አንቀበልም የምንለው? ማለት ምንም አያስኬድም፣ አንቀበልም ልንል አንችልም። ግን ደግሞ ጉባኤ ቅርጣ ግን ሳይሆን ይሄኛው እዚህ አባበራ የሚተነትኑትን እሳቤ ትቀበላለህ ወይ? አዎ ግጥም አድርጌ ትቀበላለሽ? ከኑ አንድ በአንድ እንትን በለው ላይክ ጠይቀውና መስመር እንደዛና ኤፍሬም አንዴ ላስረዳ እንዴት እንደምቀበል። እሺ አስረዳሽ። እሺ መልካም።
ሁለቱ ሀሳቦች ሊንጸባረቁ ይችላሉ። ሁለቱ ሀሳቦች ሲንጸባረቁ ግን እንዴት ነው የምንረዳቸው? ለምሳሌ ኃጢአት አይተላለፍም የሚሉ አባቶች በአንዳንድ ጽሑፎች ላይም ሌላ ቦታ ላይም የአማን ነጸርንም ማየት ይቻላል። እንዴት ነው ላይክ እኛ አብረን እንደ አክቹዋል ሲል ማለት ነው እንደ አዳምና እንደሆን እንደ አክቹዋል ሲል የሚቆጠር ከሆነ ይህንን ኃጢአት አልወረስንም ብለው ሲያስቀምጡ እናያለን። ይሄ ምንድን ነው አብረን እንደሰራን አይነት ነገር ማለት ነው። አብረን ላይክ እንደ የቀደም ቢሾፕ ራፋኤልም ተነስተዋል። ቢሾፕ ራፋኤል በደንብ አድርገው ያብራሩታል፣ የኮፕቲኩ ቢሾፕ ማለት ነው። አብረን ሄደን ቀጥፈን አይነት ነገር አልሰራንም፣ ምክንያቱም ፐርሰን ሆነን እዛ ላይ አልተገኘንም። ስለዚህ ይሄንን ሲን ብለው የተረዱ አባቶች አይ ይሄንንማ አልወረስንም ይላሉ። እንደዚህ አባቶች ደግሞ አሁንም ደግሞ ማሳየው አዳምን አውጣ ያላችሁት ማስረጃ ሌላ አውጣ ስለሆነ የመጣሁት ማለት ነው። ይሄን ያልከው ምኑን ነው? ከይቅርታ ጋር ምን አልከኝ? ይሄን ያልከው ምኑን ነው? ምኑን ነው አልወረስንም? ይሄን አልወረስንም ያልከው ምኑን ነው? እንዴት መሰለክ አረዳዳቸው እንዴት መሰለክ ለምሳሌ ኃጢአትን አልወረስንም የሚሉ አባቶች እንዴት መሰለ የሚረዱት እኛ ላይክ እንደ ፐርሰን ተገኝተን ቀጥፈን በልተናል አይነት ነገር ከሆነ ይህንን ኃጢአት ወርሰናል የምትሉት ነው ኃጢአት አልወረስንም የሚል ነው አባባላቸው። ነገር ግን ላይክ ጥምቀት ለኃጢአት ስርየት ነው ብለን ስለመቅጠፍ አይደለም ያወራው። እዚህ ጋር ስለመቅጠፍ የተነሳ ነገር አልወረስንም የሚሉት በዛ መልኩ ነው የሚረዱት እያልኩ ነው። ኃጢአቱ ግን ተወርሷል አይደል? በደሉ ተወርሷል። በደል የምንለው ምንድን ነው አልኩህ ቅድም። ምንድን ነው አልከኝ? በደል የምትሉት ከእግዚአብሔር ጸጋ መራቆት ወይ ደግሞ ከእግዚአብሔር መለየት እሱን ኃጢአት ብለን እንለየዋለን። ግዴታ አክት መሆን የለበትም ኃጢአት። እሺ በጣም ጥሩ። ከእግዚአብሔር ጸጋ መራቆትን ብለሃል። በደል የሚባለው ከእግዚአብሔር ጸጋ መራቆት፣ ከእግዚአብሔር ጸጋ መራቆት መበደል ነው። አዎ እንዴ አዳምና ሔዋን ላይክ ከእግዚአብሔር ጸጋ ስትራቆት ማንን ነው የበደልከው? ነው ከእግዚአብሔር ጸጋ ስለከው የእግዚአብሔርን ትእዛዝ ተላልፏል አልተላለፉም? እሱ ኃጢአት ነው አይደለም? ማንን ነው የበደልከው? መበደል ነው አልከኝ። የእግዚአብሔር ጸጋ የእግዚአብሔርን ትእዛዝ መጣስ። አዎ ይኸውልህ ከናን የእግዚአብሔርን ትእዛዝ መጣስ እግዚአብሔር ነው። ሌላ ማንን እንበድላለን? ከእግዚአብሔር ጸጋ መራቆት ማለት እግዚአብሔርን መበደል ነው። ስለዚህ እግዚአብሔርን በድልሃል አይደለም። ከእግዚአብሔር ጸጋ መጓደል የሚለው እንዴት መሰለህ? የእግዚአብሔርን ትእዛዝ መጣስ ኃጢአት ነው አይደለም? ከናኒ አንተ እንድትመልሰው እግዚአብሔርን መበደል ነው አልከኝ አይደል? ስለዚህ እግዚአብሔርን በድልሃል ማለት ነው። ቆይ የመጀመሪያው የአዳም ኃጢአት ምን ነበረ? የእግዚአብሔርን ትእዛዝ መተላለፍ ነው አይደለም? ጥያቄውን መልሰው ነው እኮ የእግዚአብሔርን ትእዛዝ መተላለፍ ኃጢአት ብለን እንጠራዋለን እያልኩህ ነው እኔ። አንድ ጊዜ ከታች ያላችሁን በደንብ ሰምታችሁታል። ምንድነው ያለው ወንድማችን? ከእግዚአብሔር ጸጋ መራቆት በደል ነው ወይም እግዚአብሔርን በድለናል ማለት ነው። የእግዚአብሔርን ትእዛዝ መተላለፍ ኃጢአት ነው እያልኩህ ነው። ለአንተ ብቻ ሳይሆን ከታች ላሉት ነው የማወራው። ወንድማችን በደንብ ሰምታችሁታል። ከታች ያላችሁም ሁላችሁም ማለት ነው። ከእግዚአብሔር ጸጋ መራቆት ማለት እግዚአብሔርን መበደል ነው ስለው አለና እግዚአብሔርን በድለናል ስለው አዎ በድለናል አለ። ስለዚህ ምንድን ነው ከእግዚአብሔር ከናኒ እንትን አታርገዋ። አንተ ያልከውን የደገምኩት ምንም እኮ ለምሳሌ አሁን እኮ እኛ በደልን አጠፋን እያለን እኮ እንናገራለን። በአዳም ቦታ እኛ ተተክተን ማለት ነው። ላይክ እንደዚህ አይነት ነገር እንናገራለን አይደለም? ስለዚህ እግዚአብሔርን በድላችኋል፣ በአዳም ቦታ ተተክታችሁ እግዚአብሔርን በድላችኋል። እንዴት ኖ አይደለም። ላይክ አሁን አንተ ለምሳሌ ሊተርጂ ላይ አንዳንድ ጽሁፎች ላይ ምናምን እኛ በደለን የእግዚአብሔርን ክብር ላይክ እንደዚህ ብለን በአዳም ቦታ እኛ ተተክተን እናወራለን፣ እንናገራለን። ቅዱስ ቄርሎስ እኮ ለምሳሌ አውጥቼ ካሳየውክ በእርሱ ቦታ እኛን ከቶ ላይክ ይናገራል። በደልን፣ የእግዚአብሔርን ትእዛዝ ተላለፍን ይላል። አውጥቼ ላሳይክ። ቆይ እሱን ስለምንናገር ማለት ነው። ፐርሰናል ጊልት ግን እንዳታደርገው አደራ። አውጥታሰይ ነው ሻውን ያልከው እግዚአብሔር እንላለን ብለህ ያልከውን እግዚአብሔርን በደልን እንላለን ለውን አውጥቶ ሊያሳየን። እሺ ከኔ አስቼ ሀሳብ ስላለው እንትን በሉት። እሺ አንዴ ዮብ ያሳይና አስቼ በዛ አልኩሽ። ተሙና አስቼ ቀጣ። እሺ
ይሄኛው የሲሪል ኦፍ አሌክሳንድሪያ ቮሊዩም 2 ላይ የዮሐንስ ወንጌል ትርጓሜ ላይ ታገኘዋለህ ከ1822 ሲተረጉም ማለት ነው። እዚህኛው ቦታ ላይ በአዳም ቦታ ላይ ራሱን እኛን በአዳም ቦታ ተክቶ ይናገራል። ምክንያቱም እኛ የአዳም አዳም ኦሪጂናችን ስለሆነም ጭምር ማለት ነው። ስለዚህ ምን ብሎ ያስቀምጠዋል? በቴልሶ ዘ ሪሙቫል ኤንድ ኦቨርተርኒንግ ኦፍ ዘ ምንድነው ዲስኦነር ዊ ዲሰርቭ ሲን ዊ ዲሰርቭ ሲንስ ነው መጽሐፉ። የት ነው መጽሐፉ? የትኛው መጽሐፍ ነው? ኦኬ የዮሐንስ ወንጌል ማብራሪያ። አዎ እሺ፣ ቮሊዩም 2 ላይ አልኩ። ከዛ በኋላ ምን ይላል? ከናን ኦኬ ጎይር ቀጥል እኮ ምን ይላል? ፖዞናል ነገር አይታይም። ይታያችኋል? አረ ምንም ፖዝ አልሆነም። ይኸው ኦኬ ይታየም ከሆነ ዊሽ ኢን ዲ ፈርስት ኢን አዳም ይላል ነገር ፖዝ። አዎ ስለዚህ ነገር ፖዝ አለው ቅዱስ ቄርሎስ ይታያል። ኤፍሬም እንኳን አበቡ አይደለም እንዴ? አይ እሱ ጋር ሊሆን ይችላል። ለየው ቆይ ኔትወርክ ወይም ነገር ፖዝ ስለሆነ አንብብልኝ አንተ። ነገር ፖዝ ሆናል። እኔ ልስማ ፖዛ። እሺ ኤፍሬም ምን እያለ ነው ቅዱስ ቄርሎስ ማለት ነው? ዊሽ ኢን ዲ ፈርስት ኢን አዳም ይላል እንደ እሺ ምን ስለዚህ ነው ይው ቅድም እያልኩህ ያለሁት ምን መሰለክ፣ የቅድም ኤልዳን የሚያነሳቸው መጽሐፍ ከፍተን እናየዋለን። የቢሾፕ ራፋኤልም ማለት ነው። ላይክ እኛ ፐርሰን ሆነን ተገኝተን ሳይሆን በደልን ስንል እንደዛ ያለን ከሆነ ኃጢአት አይወረስም ብለው የሚናገሩት አባቶች ልክ እንደዛ ነው። እኛ ላይክ ፐርሰን እንዳልተገኘን በቃ ግልጽ ነው። ወደዛ የሚወስደን ከሆነ የኃጢአት ውርስ የምንለው ወደዛ የሚወስደን ከሆነ በፐርሰን ደረጃ ተገኝተን አይነት ነገር የሚወስድ ከሆነ ነው ወይ እሱን አንቀበልም። አባቶች የሚያስቀምጡት እሱን ነው። ነገር ግን አዳም ላይክ የሁላችንም ኦሪጂን እንደሆነ ሁሉ ቅዱስ አትናቴዎስም ይናገራል። ቅዱስ ቄርሎስም ሲያስቀምጥ እኛ በእርሱ ውስጥ ስለሆነን ሲናገር ምን ይላል? እኛ በድለናል በእርሱ ውስጥ ሆኖ ይናገራል። ግን ይህንን ሲናገር እኛ በፐርሰን ደረጃ እኮ ተገኝተን እኮ አይደለም፣ ግን የአዳም በእኛ እየተነገረ ማለት ነው። ለዛ ነው በአዳም ለኛ እየተናገረ ቀጥታ የአማርኛውን ትርጉም ሳስቀምጥላችሁ። ነገር ግን ይህ የሆነው እኛ አስቀድመን በአዳም በደልን በመስራታችን መለኮታዊን ትእዛዝ በመተላለፋችን ይገባን የነበረውን ውርደት ለማስወገድ ለመሻር ነው ይላል። ተመለከትክ? የአዳምን ጥፋት ለእኛ አስገብቶ ቅዱስ ቄርሎስ ይናገራል። ተመለከት? በአዳም ውስጥ እኛን ከቶ ማለት ነው። ስለዚህ ይህንን መበደል ይህንን እንትን ለሰው ሁሉ ስለደረሰ ለሰው ሁሉ ስለሚነሳ ይህንን ኃጢአት ብለን ስለምንጠራው ለሰው ሁሉ ደርሷል ብለን እንናገራለን። ኦኬ። ስለዚህ አሁን አንተ እንደ ቅዱስ ቄርሎስ በአዳም ውስጥ ሆነን በድለናል ብለህ ታምናለህ? ቅዱስ ቄርሎስ እኮ ነው ያለው። ቅዱስ ቄርሎስ ያለውን ያለው ያ እኮ ልክ እንደ ቅዱስ ቄርሎስ አንተ በአዳም ውስጥ ሆነን በድለናል ብለህ ታምናለህ? አዎ እሱን እኮ ነው ታዲያ እየተናገርን ያለ ነው። ከቅድም ጀምሮ እያወራሁ ያለሁት እሱን ነው። በቃ ምንም እኮ ሌላ ክርክር የለንም እኮ። እንደ ቅዱስ ቄርሎስ ካመንክ ይሄ ነው በቃ። እኛም አንተ እንደ ቅዱስ ቄርሎስ ታምናለህ? በአዳም ውስጥ በድለናል እያልን ያለ ነው በቃ እኮ። ይሄ ቤተክርስቲያን ትምህርት እኮ ነው እያልኩህ እኮ ነው ከናንዬ። ይሄ የቤተክርስቲያን ትምህርት ነው። ግን አባቶቻችን ኃጢአት አይወረስም ሲሉ ማለት ነው። ኃጢአት አይወረስም ሲሉ ሀሳቡ ይሄ የኦሪጂናል ሲን የሚለው ነገር በጣም የተምታታ ሀሳብ አለው ማለት ሰው ባልሆነ መንገድ ሊረዳው ይችላል። ታውቃለህ፣ ቢሾፕ ራፋኤል በጣም አሪፍ አድርገው ነው ያስቀመጡት። ከእምነት ውጭ ያሉ ሰዎች ይህንን እንዴት ኃጢአት ልንወርስ ይችላለን ብለው ብዙ ጥያቄ ያነሳሉ ስለማይረዱት። ስለዚህ ጥንቃቄ ያደርጋሉ አባቶች። ለዛን አንዳንድ አባቶች ኃጢአት አይወረስም ብለው ሲናገሩ ላይክ ከዚህ አኳያ ነው እንጂ የአዳም በደል ለሁሉ አልደረሰም ብለው አይደለም። የሚክዱ ግን ካሉ አንቀበልም። የፐርሰናል ቪዋቸው ነው ብለን እናልፈዋለን። ኦኬ። አይ ኤፊ እዚህ ጋር ሀሳብ አለ። እኔ ሀሳብ አለኝ ግን አስቺ አንድ ቁጥር ጽፎ ነበር ከኑ አስቺ እንትን ይበል። ቅድም አይደለም እኔ ለኢዮባ ጥያቄያችን በጥንተ አብሶ የሚተላለፈው አሁንም
የኛ ነገር ማለት ነው። በጥንተ አብሶ የሚተላለፈው መርገምና ፍዳው ብቻ ነው ወይስ ኃጢአቱም ጭምር የሚለው ኢዮባዬ? አሁን በኢትዮጵያ ኦርቶዶክስ መርገሙ ምንድነው? አሲ እንድንግባባ ያክል አሁን ይሄ እኮ በእናንተ ያለ ነው። ይሄ በእናንተ መርገምና ፍዳ፣ ለምሳሌ መርገምና ፍዳ የምትሉት አለ አይደል? ለምሳሌ መርገምና ፍዳ የሚባለው ለምሳሌ የጎሰቆለው ባህሪ የምትሉት ማለት ነው። በኃጢአቱ ምክንያት የመጣው ኢፌክቱ ቅድም አማንም ሲል ነበር። ኢፌክቱን ብቻ ነው ወይስ ኢፌክቱን ያመጣው ኮዙ ኃጢአቱንም ጭምር ነው? እኮ ኮንሲኩዌንሱ ፍርዱን እኮ ያመጣው ለእግዚአብሔር አለመታዘዝ ነው አይደለ? አሲ ገብቶኛል እኮ አሁን ያንን አሁን እንግዲህ መቼስ ኦሪጂናል ሲን ማለት ምን ማለት ነው ሲባል የምታውቀው ጉዳይ ነው። የቀደመ በደል ማለት ነው። አዎ አሁን ያቺ የፍዳና መርገሙን በራሱ እኮ አልመጣም። ምን በመስራቱ ምክንያት ነው እንጂ በመተላለፍ። አዎ ያ ደግሞ ገልቲው ነው አይደለም? እና እሱን እንከፍለዋለን። እኛ በቦታው ተገኝተን ፐርሰኑንን ቀጥፈን አልበላንም። ስለዚህ ይሄ የራሱ ፐርሰናል ጊልት ይሆናል፣ የራሱ አክቹዋል ሲን ይሆናል፣ የአዳምና ዮሐን ማለት ነው። ነገር ግን በእነሱ ውስጥ ምን በድለናል ብለን ስንናገር ኢምፐርሰናል ጊልት አለ። ጥምቀት ታይም ፐርሰናል ጊልት አይደለም ቋንቋችን ኢዮባ። ፕሮቴስታንቱም እንደዛ እኮ አያምንም። ፐርሰናል ጊልት እና ኢምፐርሰናል ኢነሪትድ ጊልት ሪዩስ እና ሪያቱስ ዲስቲንክሽን አለው በስቲንግ ማለት ነው። በጥምቀት ጊዜ ልጨርስ። በጥምቀት ጊዜ የሚደመሰስ ኃጢአት አለ፣ የተላለፈ ኃጢአት አለ ምትል ከሆነ በቃ ምንም ተጨባብጠን መለየት እኮ ነው። ከአንተ ጋር የእንትና መጽሐፍ እኛ ጊልት ይወረሳል ብለን አናምንም።